ብልጽግና ከባድ ጭንቀት ውስጥ ነው። ከዛ ውጭ በምንም ሊገለጽ አይችልም። አብይ አህመድ በቅርብ ቀናት ውስጥ የአማራ አክቲቪስት ሊሆን የሚችልበት እድል ከፍተኛ ነው። አሁን ባለው በያዘው መንገድ ያልሄደበት ያልዞረበት የሚዲያ አውታር የለም። የህዝብን ጆሮ ፍለጋ ይቃጥታታል። አንሙት ሁሉ ጊዜ የሚላት ነገር አለች። ትለፊያታለሽ እንጂ አትከብሪያት የሚላት ነገር አለች። ልክ እንደዛ ነው። እየቃተተ ነው ያለው። ይዟቸው የሚመጣቸውን አጀንዳዎች ገና ሳይናገራቸው እናቃቸዋለን። አሁን ቢኮዝ አብይ አህመድን ጭንቅላቱን፣ አስተሳሰቡን፣ ሞደስ ኦፕራንዲውን፣ አሰራሩን፣ ፍልስፍናውን፣ እይታውን ኤቭሪቲንግ መብላት ተችሏል። ኦኬ ሰሞኑን ያለው ትርምስ ያለው የፕሮፓጋንዳ ድብልቅልቅ እውነት ለመናገር ብልጽግና በኦሮምኛ የሚነገሩትን ነቀጀላ መርዳሳ እየወጡ የሚያወሩትን አብይ አህመድ የማይሄዱበት በእያንዳንዱ የአማራ አርሶ አደር ቀዬ ላይ ሄዶ ሊንከባለል ይችላል። በቅርብ ቀናቶች ውስጥ የተሸነፈ ኃይል ሊድን የሚችልበት እድል የለም። ከማጋር እንደተጋጨ አላወቀው። መጀመሪያ በተደጋጋሚ ስንል የነበረው ከማጋር እንደተጋጨ አላወቀው። ማንም ያልሰበረው ማንም ያላንበረከከው ማህበረሰብ ጋር ነው ጦርነት የገጠመው። የአማራን ህዝብ ደም ካፈሰሰ በኋላ አርሶ አደርና ካህናትን በቦምብና በድሮን ካነደደ በኋላ የአማራን ህዝብ ይቅርታ ማግኘት አይችልም አብይ አህመድ። አማራ አብይ አህመድን ይጨርሰዋል። ምንም ጥያቄ የለኝም። ምንም ዳውት የለኝም። ናው አብይ አህመድ አማራ የፈጠራቸውን ሌሎች አቅሞች ከሌሎች ህዝቦች ጋር የፈጠራቸውን መተማመኖችና ትብብሮች ሙሉ ቀጠናውን በነገራችን ላይ ለምሳሌ በርካታ ቴሌቪዥኖችን በምስራቅ አፍሪካ ያሉ ጸረ አብይ አህመድ ፕሮፓጋንዳና ዶክመንተሪ እየሰሩ ነው። ተመልከቷቸው። ሱዳን፣ ጅቡቲ፣ ሌሎችም ይሰራሉ። በቀጣይ ሙሉ ቀጠናው የዚህ ቀጠና ዋነኛ ቁጥር አንድ ስጋት ማን እንደሆነ ታውቋል። በአማራና በትግራይ ህዝብ መካከል ያረጀ የትርክትንና የጥላቻን እንትን ይዞ መጥቶ ሙሾ ነገ እና ተነጎዳ በአሚኮ ሲያለቅስ ልንሰማው እንችላለን። የአማራ ህዝብ ድል ውጤት ነው የአብይ አህመድ በዚህ ደረጃ መንበርከክ። ዳግም አብይ አህመድ የአማራና የትግራይን ህዝብ አያዋጋም። አማራ አይፈቅድለትም። እንዴትም መንከባለል ይችላል። ማንኛውንም ፕሮፓጋንዳ መስራት ይችላል። በየትኛውም አይነት መንገድ ሊመጣ ጥረት ሊያደርግ ይችላል። የነቃን ትውልድ ምንም ልታደርገው አትችልም። የተገነዘበን ትውልድ ምንም ልታደርገው አትችልም። የትግራይ ኃይሎች ፖለቲካ ፍላጎቶቻቸው ምን እንደሆነ እናውቃለን። የአማራ ፖለቲካ ፍላጎቶች ምን እንደሆኑ እናውቃለን። ኢትዮጵያ ውስጥ ያለው የኦሮሞ የሚያፋርም ሌሎችም ኢትዮጵያን ሶማሌዎችን ጨምሮ በርካታ ኃይሎች ፍላጎቶቻቸው በኢትዮጵያ ቀጠና ውስጥ ምን እንደሆነ እናውቃለን። አብይ አህመድን በተመለከተ የጋራ አቋም ተይዟል። ይሄ ስርዓት ባለበት ፖለቲካ ሰከንደሪ ነው። ይሄ ስርዓት ባለበት ፖለቲካ ሰከንደሪ ነው በነገራችን ላይ and probably በጣም ሌክዠሪ ጉድ ነው። በጣም ይሄ ስርዓት ባለበት ትልቁ ነገር ህልውና ነው። ኦኬ ኮኤግዚስት ለማድረግ ምን ይቀድማል? ኤግዚስት ማድረግ ይቀድማል። አማራ ኤግዚስት ሳያደርግ ከሌሎች ጋር ኮኤግዚስት ሊያደርግ አይችልም። ኦኬ የአማራ ኔሽን ሁድ ኢትዮጵያና ናሽናል ኢንተረስት ሊኖሩ አይችሉም። ትግራይን አውድመህ እና ትግራይን ከኢትዮጵያ ካርታ ላይ ፍቀ ኢትዮጵያን አስቀጥላለሁ ልትል አትችልም። ናሽናል ኢንተረስት ብሔራዊ ጥቅም ምናምን ልትል አትችልም። the nation comes first, you know። እነዚህ ህዝቦች ኦሬዲ የ40 ዓመት የ30 ዓመት ፖለቲካ ልምምድ እነዚህ ህዝቦች ራሳቸውን የሚያዩበት መንገድ እና ፖለቲካ ምህዳር ተቀይሯል። ማንም በፈለገው መንገድ ሊደመስሳቸው ሊሰርዛቸውና ሊጽፋቸው አይችልም። so 3 years later 3 ዓመት ሙሉ ያንን ሁሉ ጦር ሲያንጋጋ የነበረው ግለሰብ መጣና ሰኔ 15 ይላል። አርብ ዕለት መጡ። የአማራ ልሂቃን ሲያድን ሲገድል ሲያስር ሲያዋርድ ከርሞ አሁን ሰኔ 15 ብሎ ሊያለቅስ ይመጣል አብይ አህመድ። እንጠብቃለን። ለማንኛውም እያንዳንዱ የምናያቸው ነገሮች በሀገሪቱ ውስጥ በቀጠናው ላይ ያለው ነገር
የአብይ አህመድን ሽንፈት የሚያሳዩ ናቸው። በዚህ ፕሮግራማችን የምንዳስሰው ነው የሚሆነው። አንሙት እንደገባ ቴክኒሻናችን እያሳየኝ ነው መምጣቱን። አንሙትን ጋብዛለሁ። የተወደዳችሁ እሱ እስኪመጣ ነበር በእነዚህ ጉዳዮች ላይ ያዛችሁ ብዬ ነበረው። ቀጥታ ወደ ፕሮግራማችን እናልፋለን። ወንድም አንሙትን ጋብዛለሁ። መልካም ቆይታ ይሁንላችሁ። ወንድማችን አንሙት እንኳን ደህና መጣ። እንዴት አለ? አለሁ ደህና ነኝ። እንኳን ደህና ቆየህ ወንድም ትንግርቱ። ተመልካቾች ሁላችሁንም ሰላም ላለሁ። እንዴት አለ? እንዴት ቆየህ? በጎ ነን። አንሙት ደህና ነን፣ እግዚአብሔር ይመስገን አለን። ምን አለን ዛሬ ምን ይዘናል የሚለውን ትንሽ ላስተዋውቅ። አብይ አህመድ አሚኮ ላይ ተከስቷል። በነገራችን ላይ አሚኮ ለምን ኦሚኮ እንዳልተባለ አላቅም። ስቲል አሚኮ የሚባል የአማራ ሚዲያ እኛ ነን። ኦኬ የአማራ ተቋማት በጣም በርካታ የሚገራርሙ የአማራ ልጆችን ፈጥሯል። በነገራችን ላይ የአማራ ትግል በቃ አለኝታ የሚሆኑ ማለት ነው። የምር ማለት ኩራት የሚሆኑ የአማራ ተቋማትና ሚዲያዎች ተፈጥረዋል። በሰሞኑ እንኳን ባየነው እያንዳንዱ የአማራ ሚዲያ ምን እያደረገ እንዳለ ምን እየሰራ እንዳለ እንዴት እንደሚደማመጥ እንዴት እንደሚናበብ እንዴት ፖለቲካውን እንደሚያነብ እየተመለከትን ያለነው። አንሙት በእውነት በጣም የሚገርም ዘመን ላይ ነው ያለነው። ያለው እርስ በርስ መናበብ ያለው እርስ በርስ መከባበር አንዱ ያንደኛው መከታ ሆኖ ስትመለከት በእውነት ትግላችን የት ጋር እንደመጣ የት ቦታ እንደደረሰ በደንብ ማሳያ አድርገን ልንወስደው የምንችለው ሪጋርድለስ ኦፍ የግል ፍላጎቶቻችን ኦን ከምናደርጋቸው ተቋማት በላይ የአማራ ሕዝብ ጥቅም ያስተሳሰረን የአማራነት ወንድማማች ያደረገን ያዛመደን ያጋመደን ሆነናል። በየትኛውም ቦታ ላይ የእያንዳንዱ ተቋም ሪስፖንስ በጣም የሚደንቅ ነው። ትግሉን በማንበብ ረገድ በመናበብ ረገድ አጀንዳውን ኤቭሪቲንግ በማጥናት ሀገሪቱ ውስጥ ያለውን ሁኔታ እና አሰላለፉን የኃይል አሰላለፉን በመተንተን ረገድ ያለው ነገር እጅግ የሚደንቅ ነው ማለት ነው። ከዛ አልፎ ተርፎ ከአማራም በነገራችን ላይ አንሙት ኢትዮጵያ ውስጥ ያሉ ሚዲያዎች በአጠቃላይ የትግራይ ሚዲያ የሌሎች የኦሮሞ ልሂቃን የሌሎችም በኢትዮጵያ እንትን አሰላለፍ ውስጥም ያሉ በሚገባ የሚናበቡበት ጊዜ ነው። ታላቁን ፒክቸር የማየት ትልቁን ፒክቸር የማየት ኢትዮጵያን የማየት ፍላጎቱን የህዝቦቻችንን ፍላጎት የማስቀደም እንዲህ አይነት ነገሮችን እየተመለከትን ያለ ነውና የሚደንቅ መናበብ በዛም ረገድ እየተመለከትኩ ነው ያለሁት። ለማንኛውም በዛ ረገድ የምናነሳቸው ነገሮች አሉ። አብይ አህመድን በተመለከተ ጀነራሎቹም አሶሳ ላይ ተገናኝተዋል፣ እሱን እናነሳለን። የጦርነት ድግስን በተመለከተ እንደዚሁ የኦህዴድ ሰዎች ወደ ሱዳን ተልከዋል፣ ለምን ተላኩ የሚለውንም እናነሳለን። ሌሎችም ጉዳዮች አሉን፣ መግለጫዎች አለን ከዩኬ፣ እሱንም እናነሳለን። አንሙት ወለጋ ላይ እንደዚሁ ምስራቅ ወለጋ ላይ ሃሮ ኪረሙ ይመስለኛል እንደ ሃሮ ኪረሙ ላይ ኪረሙ ወረዳ ሃሮ አዲስ ዓለም ከተማ ላይ እንደዚሁ ፋኖ ገብቶ ካምፖችን መቆጣጠሩንም ጭምር እየሰማን ያለ ነው። በበርካታ አካባቢዎችም ዛሬ እንደዚሁ ተመሳሳይ በአማራ ውስጥ ከፍተኛ ውጊያ ሲደረግ መዋሉን ሰምተናል። እነዚህን መረጃዎች ለአድማጭ ተመልካቾቻችን እናደርሳለን። ሰላም በልና አንሙት ከመጀመሪያው አጀንዳችን እንጀምር። መልካም እንግዲህ ያነሳው ነገር አሚኮንም አንስተዋል። እስኪ እንዳ ወደዛ እንመጣለን። ምክንያቱም በሰሜኑ ጦርነት ወቅት አይ ቲንክ የኢትዮጵያ ሕዝብ በብዛት የሚያውቃንተን እዛ ላይ ይመስለኛል አሚኮ ላይ ነጋሪት ሚል ፕሮግራም ላይ በዚያ ህልውና አጣብቂኝ ወቅት በነበረ ተሳትፎ ነውና እንዴት እንደተጠናቀቀ ታውቀዋለህ። ያ የዛ ሚዲያ ስራችሁ ለምን እንደቆመ ታውቀዋለህ። እሱ የሚዲያውን አቅጣጫ የሚጠቁም ይመስለኛል። እውነት ለምናገር መግቢያ ማድረግ የምፈልገው ግን የዩኬ አማራ ማህበራት ከአማራ ማህበራት ግብረ ኃይል በዩኬ የተሰጠ 4 ድርጅቶችን የያዘ ነው። የአማራ ማህበራት ግብረ ኃይል በዩኬ እንግዲህ ሰሞኑን ማህበራዊ ሚዲያውን ያንተ ድምጽ ያንተ ንግግርና ያንተ ፎቶግራፍ ነው የተቆጣጠረው። በጣም አስደሳች ነው። እንግዲህ እንዲህ ባሉ መድረኮች በስፋት መገኘት እንግዲህ አንድ አሳሰበኝ ነገር ግን ምንድነው ባለፉት 3 አመታት ኤቢሲ ላይ በነበረን ሚና ስንት ወርቅ ንግግሮች
ስንት ትንታኔዎች ስትናገር ነበር ስንናገር ነበር። እንግዲህ አጋጣሚው ነው ይሄኛው መድረክ ላይ በርከት ያለ ሰው ስላለ ዛሬ ያቀረብከውን አቋምና ሐሳብ አመለካከት የተገነዘቡ ሰዎች ናቸው በብዙ መንገድ በጣም ደስ የሚል ምላሻቸውን የሰጡት። ዞሮ ዞሮ ግን ለኔ አብሮ እንዳለ ሰው ሁሌ እንደሚያዳምጥ ሰው ትንግርቱ ዛ መድረክ ላይ የሰማችሁት ብቻ አይደለም ለማለት ነው ፈልገው። ትንግርቱ ዛ መድረክ ላይ የሰማችሁት ብቻ አይደለም የአማራውን ትግልና አማራውን በተመለከተ የዚያን ቀን በዚያ መድረክ ከገለጸው በላይ ከተናገረው በላይ እንትግል የአማራን ህዝብ ሁኔታ ለማብራራት ለመተንተን በጣም ብዙ ፕሮግራሞች ብዙ ዝግጅቶች 3 አመት ሙሉ ተነግረዋል። እንግዲህ የኦዲየንስ ጉዳይ ነው። ምናልባት የዛን ቀን 50,000 60,000 ሰው ቀጥታ ስርጭት ላይ ስለነበረ በሚሊዮኖች ስለተመለከተው የኔናንተ መድረክ ደግሞ በየጊዜው እየተዘጋ በየጊዜው እየተከፈተ ብዙዎች ጋር ያልደረሰ በመሆኑ ምናልባት ከዚያ በመነሳት ሊሆን ይችላል አመለካከትህን አቋምህን በአጠቃላይ ኤቢሲ እንደ ተቋም ባለፉት ጊዜያት ሲያስተላልፍ የነበረውን ነገር ካለ መረዳት ወይም ካለ ማየት ወይም አክሰስ ከማጣት ያልተገነዘቡት ብዬ አስባለሁ እንጂ እጅግ በጣም በርካታ ወርቅ የሆኑ ሐሳቦች አመለካከቶች ተራምደዋል የሚለውን ነገር ለመግለጽ ፈልጌ ነው። ዞሮ ዞሮ ከዚሁ ጋር በተያያዘ በጣም በርካቶች እውነት ለመናገር አዎንታዊ በሆነ መንገድ ብዙ ነገር አንስተዋል። እነዚህ ሐሳቦች ሁሉ እንደምንለው እንግዲህ ያለፉት 3 አመታት ሐሳቦች በርከት ያሉ ሰዎች ቢመለከቷቸው ኑሮ 50,000 100,000 እንግዲህ ይሄ በሚሊዮን የታየ ነው። በዚያ ደረጃ ቢታዩ ኑሮ ትንግርቱ ማን ነው ኤቢሲ ምን ይሰራል ኤቢሲ ምንድነው የሚያስበው ስለ አማራ ትግል ምንድነው የሚያራምደው አቋም የሚለውን ብዙዎች ለመገንዘብ ይችሉ ነበር ብዬ አስባለሁ። ዞሮ ዞሮ ግን በጣም በርካታ እጅግ በጣም ሚዛን የሚደፋ አዎንታዊ የሆኑ ምላሾች እንዳሉ ሆነው ጥቂት አነዋሪዎች ጥቂት ትችቶች ቀርበዋል። እሱን ተከትሎ ነው እንግዲህ እዚህ ላይ አንተ ሐሳብ እንድትሰጥ አልፈልግም። እውነት ለመናገር አማራ ማህበራት ግብረ ኃይል በዩኬ ሐሳብ የሰጠው ስራችንን ያንተንም ፕሬዘንቴሽን ዕውቅና የሰጠ መግለጫ ነው ያወጣው። በዚያ መድረክ ላይ ሀገራዊና ህዝባዊ ኃላፊነትን በታማኝነት የተወጣ የህዝብ ልጅና የህዝብ ድምጽ በሆነው ኤቢሲ ሚዲያና በወካዩ ላይ የምስጋናና የማበረታቻ ቃል ከማቅረብ ይልቅ ከሁል ጊዜው የጸረ አማራ ኃይሎችና ከከዳተኞች ጎራ የተሰነዘረ የተቀናጀ የስም ማጥፋትና የሴራ ዘመቻ ግብረ ኃይላችንን አባላትና መላውን ደጋፊያችንን በእጅጉ አሳዝኖና አስቆጥቶ ተከታትሎታል የሚል ነው። እንግዲህ 4 ማህበራትን በጋራ የያዘ ነው የአማራ ማህበራት ግብረ ኃይል በዩኬ። ስለሆነ ምንድነው የሚለው ረዳት ፕሮፌሰር ትንግርቱ ገብረጻድቅ ባለፉት 3 አመታት በሀገር ቤት በደም በአጥንትና በከባድ መስዋዕትነት እየተካሄደ ባለው የአማራ ህልውና ትግል በነጻነት ታጋዮች በጀግናው ፋኖና ዓለም አቀፍ ዲያስፖራ መካከል እንደ ህያው የደም ስር በመሆን ያገለገለ ቁርጠኛ ምሁር ነው የሚለው። እኔ እንግዲህ ተቋም ሲኖር እንዲህ ያለ ነው እንግዲህ የሚሆነው ትንግርቱ። ስለዚህ በአስቸጋሪ ሁኔታዎች ውስጥ ሳይታክት ቀንና ሌት ያለ ረፍት በመስራት ለህዝቡ እውነታን በማድረስና ለትግሉ የሞራል ስንቅ በመሆን የነበረው ሚና ከፍተኛ ነው ብሏል ግብረ ኃይሉ። ከአማራ ህዝብ ጎን የቆመው በቃል ብቻ ሳይሆን በተግባር በእውቀት በሙሉ ጊዜውና በማያወላውል ቁርጠኝነት በመሆኑ ከጠላት ጎራ የሚሰነዘሩ የቃላት ጥቃቶችና የሴራ ዘመቻዎች ከማዳከም ይልቅ ይበልጥ እንደሚያጠናክሩት የአማራ ማህበራት ግብረ ኃይል በዩኬ ሙሉ እምነት አለው። በመሆኑም የአማራ ማህበራት ግብረ ኃይል በዩኬ አባላት አመራሮችና ደጋፊዎች በሙሉ ለረዳት ፕሮፌሰር ትንግርቱ ገብረጻድቅና ለኤቢሲ ሚዲያ ያለንን ጥልቅ አድናቆት ፍቅርና ክብር በተበደለው የአማራ ህዝብ ስም እንገልጻለን። የወጣቱ ምሁር የማይናወጥ ጽናትና ለህልውና ትግሉ ያለው ጥልቅ እምነት ለነባር ታጋዮች የሞራል ስንቅ ለአዲሱ ትውልድ ደግሞ የጽናት የጀግንነትና የሀገር ወዳድነት ተምሳሌት ነው ብሏል። በተለይም ኤቢሲ ቴሌቪዥንና ረዳት ፕሮፌሰር ትንግርቱ ከሙያ አጋሮቻቸው ጋር በመሆን በለንደንና በመላው ዩናይትድ ኪንግደም የተካሄዱትን ታላላቅ ህዝባዊ ተቃውሞዎች የ10 ዳውን ስትሪት የኢትዮጵያ ኤምባሲና ሌሎች ዲፕሎማሲያዊ ተቋማት ፊት ለፊት የተካሄዱትን የተቃውሞ መርሃ ግብሮች የአብይ አህመድ ቡድን ወደ ዩኬ በመጣበት ወቅት በ12 ሰዓታት ውስጥ የተደረገውን ታሪካዊ ህዝባዊ ቅስቀሳ የምክክር ኮሚሽን ተብሎ የቀረበውን መድረክ በለንደን በመቃወም የአማራ ህዝብ በዓለም ፊት እንዲሰማ ያደረጉትን የሚዲያ አጋርነት
በ2026 በአሩሲ በኦርቶዶክስ ተዋህዶ ምዕመናንና ካህናት ላይ ለተፈጸሙ ጥቃቶች በተደረጉ የጸሎትና የሻማ ማብራት መርሃ ግብሮች ያደረጉትን የማያወላውል የሚዲያ ሽፋን በተለይም ከግንቦት 1 እስከ ግንቦት 30 2026 ከሜይ 1 እስከ ሜይ 30 ማለት ነው በኢትዮጵያ ያው ከሰኔ ከአንድ ጀምሮ ማለት ነው የታቀደውን የስሙላ ምርጫ በመቃወም በዓለም አቀፍ ደረጃ በተጠራው የ30 ቀናት የተቃውሞ ዘመቻ ከዓለም ዙሪያ የተካሄዱትን ሰልፎችና እንቅስቃሴዎች ያለ ረፍት በመሸፈን ከሰልፎች በፊትና በኋላ የተሟላ የሚዲያ ሽፋንና የመረጃ ማስተባበር በማድረግ የአማራ ሕዝብ የፍትህ ህልውናና የነጻነት ጥያቄ ለዓለም እንዲደርስ ያደረጉት አስደናቂ አስተዋጽኦ በታሪክ የሚዘከር ነው ብሏል። የአማራ ሕዝብ ድምጽ በዓለም አቀፍ መድረክ እንዲሰማና የፍትህ የህልውናና የነጻነት ጥያቄው በዓለም ፊት እንዲቀርብ ያደረጉት ታሪካዊ አስተዋጽኦ በወርቅ ቀለም የሚጻፍ ነው። በመሆኑም የአማራ ማህበራት ግብረ ኃይል በዩኬ ለረዳት ፕሮፌሰር ትንግርቱ ገብረጻድቅና ለኤቢሲ ሚዲያ ያለው አብሮነት ድጋፍና አጋርነት የማይናወጥ መሆኑን በድጋሚ ያረጋግጣል። በቀጣይም በቁሳዊ በሞራልና በእውቀት ድጋፍ ከጎናቸው በጽናት እንደሚቆም ያሳውቃል ሲል ነው መግለጫውን የሰጠን። እንግዲህ በዚህ አጋጣሚ ለዚህ እውቅናችሁ ለነበረን አብሮነት ከዚህ በኋላም ለሚኖረን በዚህ ደረጃ እንግዲህ 4 ማህበራትን የያዘ ግብረ ኃይል ነው የአማራ ማህበራት ግብረ ኃይል በዩኬ ስለሰጣችሁን እውቅና ወንድማችንንም ስላከበራችሁ ምስጋና ይድረስ ለማለት ነው የምፈልገው። የኤቢሲ ቴሌቪዥን እንግዲህ ከመላው የዲያስፖራ ንቅናቄዎች ጎን ያለ ነው። የትኛውንም የዲያስፖራ አካባቢ ማህበረሰብ እንዲወጣ እንዲሳተፍ ትግል እንዲያደርግ ስንቀሰቀስ በሚዲያችን የአየር ሰዓት ለመስጠት ኑ ተገኙ ስንል ስንጋብዝ 3 ዓመት ሆኖናል። ስለዚህ ይሄንን ሁሉ እውቅና የሰጠ ነው እውነት ለመናገር። በተመሳሳይ ኤቢሲ ቴሌቪዥን ከሁሉም የዲያስፖራ አባላት ማህበራት ጋር አብሮ የሰራ ነው። የዲያስፖራው ሚና ትልቅ እንደሆነ የቀሰቀሰ ያሳየ ያስተዋወቀ ያለ ገደብ በብዙ መንገድ አብረን የነበርን በመሆኑ ለዚህ እውቅናችሁ ለዚህ አክብሮታችሁ እኛም በኤቢሲ ቴሌቪዥን ኤዲቶሪያል ስም ልናመሰግን እውቅና ልንሰጥ እንፈልጋለን። ስላከበራችሁን ይሄንን አደራ ተቀበለን ደግሞ ኃላፊነታችንን እንደ ኤቢሲ ቴሌቪዥን በግልም እያንዳንዳችን ኃላፊነታችንን ለመወጣት ይሄን የመሰለው እውቅና ኃላፊነትና አደራ የሚጥል መሆኑን በመገንዘብ በዚህ ትግል ውስጥ ጸንተን ቆመን ኃላፊነታችንን ለመወጣት ቁርጠኛ መሆናችንን በድጋሚ ለማረጋገጥ እንፈልጋለን። ደከመን ሳንል በየቀኑ በተለይ እኔ እንኳን አንዳንድ ጊዜ አርፋለሁ። ትንግርቱ ግን እረፍት የሚባል ነገር የለህምና ይሄ እውቅና እውነት ለመናገር ይገባሃል ለማለት ፈልጋለሁ። ስለዚህ ኤቢሲ ቴሌቪዥን ከዚህም በላይ ገና ብዙ ይሰራል። በሳተላይት እየተሰራጨን ያለ ነው። በብዙ ቦታ ለመድረስ እየታገልን ነው። በዩቲዩብ አለን፣ በቲክቶካችን አለን፣ በረምብልም አለን። በተቻለ መጠን ኤቢሲ ቴሌቪዥን ስራዎቹን አጠናክሮ እንዲቀጥል እንዲህ ያሉ የዲያስፖራ ማህበረሰብ አባላት እውቅና እና ጉልበት የሚሆን ምስክርነት ብዙ ኃላፊነት ስለሚጥልብን ለብዙዎች ተደራሽ እንድንሆን ስራችንን ማጠናከር እንድንቀጥል እንግዲህ ያው ብዙ ፈተናን ያለፍነው ትንግርቱ ያው ብሶት አናወራም እንደምታውቀው እንጂ ኤቢሲ የጽናት ተምሳሌት ስለሆነ የድል ዘመን ላይ ሆነን ብሶታና ኤግዛክትሊ ድል ላይ ያለን በመሆኑ በብዙ ጽናት ውስጥ የቀጠልን ስለሆነ አሁንም ቢሆን የኤቢሲ ያቋቋመው የአማራ ሳተላይት ቴሌቪዥን ያለ ገንዘብ ስጋት እንዲቀጥል የሁላችሁም ሁለንተናዊ ድጋፍ ያስፈልጋል ለማለት ፈልጋለሁኝ። የሳተላይት ክፍያ በሚል ወይም ሌላ በነገራችን ላይ በጣም ብዙ ምላሽ ነው የሚደርሰን። በሳተላይት የምትከታተሉንም ከየት አካባቢ እየተከታተላችሁን እንደሆነ እንዴት እያያችሁን እንደሆነም በተለያየ አጋጣሚ ሐሳብ እየሰጣችሁን ነው። እሱን እንድትቀጥሉን በዚህ አጋጣሚ ጥሪ ለማቅረብ ፈልጋለሁ። የአማራ ማህበራት ግብረ ኃይል በዩኬ ግን ለሰጣችሁን እውቅና ላደረጋችሁልን ክብርና ምስጋና በዚህ አጋጣሚ ለማመስገን ፈልጌ ነው። ይህንን ለማለት ነው እንደ መግቢያ ወንድም አለም። ምናልባት ይሄ ሌሎችም የአማራ ማህበራት ግለሰቦች፣ ቲክቶከሮች፣ ማህበራዊ ሚዲያ ተዋንያን በብዙ መንገድ ብዙ እውቅና የሰጡት ነው። ግን በእርግጠኝነት መናገር የሚቻለው የኤቢሲ ቴሌቪዥን ፕሮግራሞችን በየጊዜው እየተዘጋ ከብዙ ተመልካቾች እየራቀን እንደ አዲስ ስንጀምር እንደ አዲስ ስናስተዋውቅ ብዙዎቻችሁ እንደ ልብ እንዳታዩን ተቸገራችሁ እንጂ የኤቢሲ ፕሮግራሞችን በተለይ ባለፉት 3 ዓመታት የሰራናቸውን ዝግጅቶች ብትመለከቱ
በዚህ ትግል ላይ በገባልክ የቢሲ ቴሌቪዥን አዘጋጆች በጣም በርካታ ጉዳዮችን በጣም በርካታ የፖለቲካ አስተላለፎችን በጣም እጅግ በጣም በርካታ የአማራ ጉዳዮችን በማንሳት ሐሳባችንን ስናጋራ ነው የቆየነው። ይሄ ትግል ዘርፈ ብዙ ነው። ወታደራዊ ብቻ አይደለም። የፖለቲካዊ ትግሉ ወታደራዊ ብቻ አይደለም። አይነተ ብዙ ነውና የዚያ ተሰላፊ ነን ለማለት ፈልጌ ነው ወንድም ማለት አንሙት በመግለጫው ላይ ምንም አትበል ብለህ አግተኛል። ስለዚህ ሃይማኖት ግን አለ አመስግናችሁ። ኦኬ ዩኬዎች በጣም ነው የማመሰግነው። መስራት ከሚገባኝ በታች ነው እየሰራሁ ያለሁት ብዬ ነው የማምነው። ስለ ክብራችሁ ግን በጣም ነው የማመሰግነው። ሁሌም ባራያነት የሚያስገርም ነገር ስለምትሰሩ በዚህ ትግል ውስጥ ከእናንተ ጋር ስለቆምን ክብር ይሰማናል ማለት ነው። በጣም ደስተኛ ነኝ ለምትሰሩት ስራ። በእውነቱ ይሄን ያህል ነገር እንዳለ አላቅም። እኔ በዚህ ትግል ውስጥ አንድ ለህዝባችን የማረጋግጠው ነገር አንሙት ሚመራ በዚህ ትግል ውስጥ እኛ መነኮሳት ነን እንደሌለን ቁጠሩት። የግል ክብር የግል ስብዕና ግንባታ የሚባል ነገር የለም እኛ ጋር። የአማራ ትንሳኤ ብቻ ነው የሚያቆመን። በግል የሚመጣ ምንም ነገር የአማራን ህዝብ ከማሸነፍ አያስቆመውም። እኛ ላይ የሚደርስ ነገር ቅንጣት ታህል ስሜት አይሰጠንም። ምክንያቱም ህዝባችን እየሞተ ስለ ግል ክብራችንና ስማችን የምንጨነቅ ከሆነ በእውነት አልገባንም ማለት ነው የቆምንበት ዘርፍ። ስለዚህ በአማራው በዚህ ጉዳይ ላይ ሊያምነን ይገባል። የጥቃቱ አይነት ፐርሰናል ቢሆን በአካል የሚመጣ ጥቃት ያንንም ጨምር ለመቋቋም እና ለመሻገር ከምን ጊዜውም በላይ በህሊና በስነ ልቦና በጣም ዝግጁ ነን እና ይሄንን ትግል ከማሸነፍ ማንም ሊያስቆመን አይችልም። ይሄንን በደንብ ማወቅ ይገባል። የአማራ ህዝብ ክብር ብቻ ነው የኛ የጋራ ክብር የሚሆነው። የአማራ ህዝብ ተዋርዶ ትንግርቱ የሚያገኘው ክብር የለም። ዘለፋው ለአማራና ለኔ የሚስተነዘረው ለህዝብ የሚመጣ ጥቃት እንደሆነ መገንዘብ ያስፈልጋል። ስለዚህ አማራ ሌላኛው የዚህ በፖስት ትሩዝ ፖለቲካ አንሙት የ21ኛው ክፍለ ዘመን ላይ በጣም በምናስተውለው የፖለቲካ አንዱ ፖለቲካል ቡሊንግ ነው። ማዋረድ በመረጃ እጦትና በስህተት የሚደረግ ነገር አይደለም፣ የትግል ስልት ነው። አማራው ማወቅ ያለበት የአማራ ልሂቃን የሚደርስባችሁ ዘለፋ ሌሎች ነገሮች እናንተን ከትግል ማስወጣት የተቀናጀ የትግል ስልት እንጂ በስህተት ወይንም በመረጃ እጦት የሚደረግ መሆኑን እንደሆነ እንዳታስቡ አደራ ማለት ፈልጋለሁ። ለህዝባችሁ መስጠት ያለባችሁን ስጡ። አዳዲስ የአማራ ልጆች ወደ ትግሉ ተቀላቀሉ። በአማራነት ለሚደርስባችሁ ነገር ቅንጣት ታህል ትርጉም አትስጡት ማለቴ ነው። አላማችሁ ላይ ግባችሁ ላይ ትኩረታችሁን አድርጉ ማለቴ ነው። ከዛ ውጪ ማህበራት እንደዚህ በአማራ ተቋማት ላይ በአማራ ግለሰቦች ላይ የሚደርሱ ነገሮችን ተቋማት ይከላከላሉ። ድርጅት አለን፣ ድርጅታችን እየተከላከለ ሁሉን ነገር ከግብ እናደርሳለን ብሎ ማሰብ የተገባ መሆኑን በደንብ ማሰብ ነው። ስለዚህ የዩኬ ማህበር ከልብ ነው የምናመሰግነው ለአራያነታችሁ ሁሌም ማለቴ ነው። ለሰጣችሁን ድጋፍ እጅግ አድርገን እናመሰግናለን። ወደ ጉዳዮቻችን እንለፍ። አንሙት ወደ ርዕሰ ጉዳዮቻችን። በጣም እንግዲህ ከአብይ አህመድ ብንጀምር ጥሩ ነው። አንሙት አብይ አህመድ በአማራ ቴሌቪዥን ለመገኘት በአሚኮ ለመገኘት ቅድም እንዳልኩት አሚኮ የሚለው ስያሜ ማደናገሪያ ስያሜው ነው እንጂ የተቋሙ ስያሜ ከአሚኮ ወደ ኦሚኮ የተሸጋገረ መሆኑን በግልጽ እንገነዘባለን። የረባ ተቋም እንዳልሆነ ትርጉም ያለው ተቋም እንዳልሆነ የባከነ ተቋም እንደሆነ አሁን ላይ የአማራ ህዝብ የሚጠቃበት ተቋም እንደሆነ እናውቃለን። የአማራ ህዝብ በሚጠቃበት በዚህ ተቋም ነው አብይ አህመድ አማራውን አድሬስ ለማድረግ እመጣለሁ እያለ ያለው። እንግዲህ በቅርብ ጊዜያቶች ውስጥ አብይ አህመድ ያልሄደበት ያልተገኘበት ያልተናገረበት መድረክ የለም። ኮንሲስተንትሊ ሲናገርና ሲያስተጋባ የነበራቸውን ነገሮች እየሰማን ነበር የነበረው። አንሙት
በተለይ አማራውን ከሌሎች ማህበረሰቦች ጋር በተመለከተ እንዴት አድርጎ ሊያጋጨው እንደሚፈልግ ሌት ተቀን ሲሰራ የነበረበት ሁኔታ ስንታዘብ ነበር። አሁን መጥቷል። ዓርብ ዕለት ነው ሙሉ ፕሮግራሙ ይለቀቃል የተባለው። እኔ ሙሉ ፕሮግራሙን ለመከታተል ትርጉም ባለው መንገድ ለመከታተል አዳጋች እንደሚሆንብን ለብዙዎቻችን አውቃለሁ። ግን ደግሞ ቢያንስ የተሰሩ ስፖቶች አሉ። እነዛ ስፖቶች ላይ የሚያነሳቸውን ነገሮች ሰምተናቸዋል። ለምንድን ነው የሚመጣው? ምን ይዞ ነው የሚመጣው? ምንድን ነው የሚፈልገው? በዛ መድረክ ምንድን ነው ሊናገር የሚችለው? አንሙት። አብይ አህመድ አሁን ምን ውስጥ ነው ያለው? ለምን ወደ አማራ ደጃፍ ይመጣል? የአማራ ደጃ አይደለም፣ ግን ደግሞ አሚኮ ቢያንስ በተወሰነ መንገድ ለአማራው ይቀርባል ብሎ ያሰበ ይመስለኛል ነው እንዳልኩ። ይሄ ተቋም በተለያየ መንገድ የተለያየ አይነት ገጽታ ያለው ተቋም ስለሆነና እስኪ ትንሽ በዚህ ጉዳይ ላይ እናወራበት። አንሙት። ለምን የሚመጣ ይመስልሃል? መልካም፣ አስፈላጊ ነው። ተመልካቾቻችንም ምን መጠበቅ እንዳለባቸው ከኛ ግምት ሐሳብ ማጋራት ጠቃሚ ነው። ስለ ተቋም ስላነሳ ይሄ አዴፓ ብልጽግና የሚባለው ስብስብ ፓርቲ ወይም አካል በሱ ቁጥጥር ስር ያሉ ተቋማት በሙሉ የእሱ አመለካከትና አስተሳሰብ አራማጅ ነጸብራቅ እንደሚሆኑ ምንም ግልጽ ነው። ይሄው በአዴናዊ ወይም የአዴፓ ብልጽግና የሚባለው ኃይል የሚቆጣጠራቸው ሚዲያዎች፣ የሚቆጣጠራቸው የገንዘብ ወይም የኢኮኖሚ ተቋማት፣ የሚቆጣጠራቸው ሌሎች የቢሮክራሲ ተቋማት ወዘተ የዚህ ስብስብ ነጸብራቅ ናቸው። ከዚህ ውጭ ሊያስቡ አይችሉም። ከዚህ ስብስብ አመለካከት ውጭ ሊያስቡ አይችሉም። ተቋማቱ የተለየ ተናጥላዊ ባህሪ፣ ተናጥላዊ ገጽታ፣ ተናጥላዊ ማንነት ሰተን ልናነሳቸው አንችልም ለማለት ፈልጌ ነው። የአማራ ትግል ነፃ የሚያወጣው እነዚህን ሁሉ ተቋማት ነው። የአማራን ሕዝብ ብቻ አይደለም። በአማራ ስም የተቋቋሙ ተቋማትም በትክክል የአማራ ሕዝብ አገልጋይ የሆኑ ዘንድ የዚህ ትግል ድል ነፃ ያወጣቸዋል። ስለዚህ አሚኮ ነው ወይም ጥረት ኢንዶመንት ነው ወይም ሌላ የምንላቸው በሙሉ በዚህ ትግል ነፃ አውጥተን የአማራ ሕዝብ ተቋም የአማራ ሕዝብ አገልጋይ የሚሆኑ መሆናቸውን መረዳት ተገቢ ነው። ስለዚህ ማቅረቡ ከተልእኮ አኳያ የተለየ ነገር አይሆንም ነው። ግን ለምን አቀረበው? ምንድነው የተፈለገው? ዋይ ነው አሁን ለምን የሚለው ነገር እጅግ በጣም አስፈላጊ። ስለዚህ ምንድነው መሰለህ ነገ የምጠብቀው ምንድነው? እኔ ከዚህ ሰውዬ ንግግር የምጠብቀው በአንድ በኩል የአማራ ሕዝብ ጸረ ትግራይ አስተላለፍ ይዞ እንዲወጣ በግልጽ አይኑን አፍጥጦ መጥቷል ሰውዬ። ምን የምጠብቀው ይሄንን ነው። ምን ያቀርባል ካልከኝ ጸረ ትግራይ የሆነ በፓርላማ የነገረንን በሰሜኑ ጦርነት ወቅት ወያኔ መጥቶ እንዴት እንደወረረን፣ እንዴት ምን እንዳደረገ፣ እንዴት እንደዘረፈ ምናምን እንዳለ የአማራ ሕዝብ ታሪካዊ ጠላት ከትግራይ ማህፀን የሚመነጭ እንደሆነ ነገ ይናገራል ብዬ ጠብቃለሁ። አንደኛው መልእክት ይመስለኝ ይሄ። ይሄንን ለምንድን ነው የሚያደርገው? የዚህ አገዛዝ ቴሲስ ያመለካከት ወለል በመለያየት ላይ፣ በማቃረል ላይ፣ በመከፋፈል ላይ፣ በማታለል ላይ የቆመ ስለሆነ መከፋፈሉን፣ ማለያየቱን፣ ቅራኔ መኮትኮቱን መቀጠል አለበት። ምክንያቱም ትብብሮች ስጋቱ ናቸው። በግልጽ በኦህዴድ ውስጥ ብልጽግና ውስጥ ያለው እውነተኛው ስጋት
ፍርሃት በዚህ ወቅት በኢትዮጵያ ያሉ የፖለቲካና ወታደራዊ ኃይሎች ተባብረው አገዛዙን ለመጣል የሚያደርጉት ትግል ይሄ ለዚህ አገዛዝ የቀን የምንድነው የቀትር መብረቅ የምንለው አይነት አባባል አለ። ከፍተኛው ሰቀቀን ይሄ የአገዛዝ ከዚህ ቀደምም የአማራን ህዝብ በትግራይ ህዝብ ላይ ሪጋርድለስ ወይም ሲትረስ ፓሪበስ ይባላል በኢኮኖሚክስ አይደል ሌሎች ሁኔታዎች እንዳሉ ሆኖ በከፍተኛ ደረጃ ቀስቅሷል። የኦሮሞን ህዝብ በአማራ ህዝብ ላይ ቀስቅሷል። ሙስሊሙን በክርስቲያኑ ላይ ክርስቲያኑን በሙስሊሙ ላይ ቀስቅሷል። ቡድኖችን በቡድኖች ላይ ዞኖችን በዞኖች ላይ አንድን አካባቢ በሌላ አካባቢ ላይ አንድን ግለሰብ በሌላ ግለሰብ ላይ በማቃረን በመከፋፈል ቅራኔን በመኮትኮት የሰራ ነው። ስለዚህ አሁንም አንደኛው የዚህ ቃለ መጠይቅ እኔ የምገምተው መልእክት አማራ ጠላትህ እኮ ከትግራይ ማህፀን የሚመነጭ ነው፣ ትግራይ ነው ጠላትህ የሚል መልእክት ነገ ለማስተላለፍ ያወራል ነው የመጀመሪያው ጉዳይ። ይሄን መልእክት ያስተላልፋል። ሁለተኛውም ጠብቀው አማራውን ደግሞ እርስ በርስ ሊከፋፍል የሚችል ነገር አሁን ይሄ አማራውን ከትግራይ ከሆነለት አማራውን ከኦነግ በወለጋ የጨፈጨፋችሁ ያረዳችሁም ሊል ይችላል። እኛ አሸባሪ ብለን የፈረጅ ነው በወለጋ ያረዳችሁ በመናምን ያደረጋችሁ ስለሆነም ከማንም ጋር አትሰለፉ የሚል መልእክት ይሰራል ብዬ ጠብቃለሁ። አንደኛው። ሁለተኛው አማራውን ደግሞ እርስ በርስ ሊያቃረን ቁስል ሊቆሰቅስ የሚችል ነገር ምንድነው? አሁን ይሄ ሪኒዊንግ ኦልድ ኤኒሚቲ አሮጌ ጥላቻን አሮጌ ጸብን ማደስ አሁን ይሄ ቁስልን ጠባሳን ያከክ እንዲያመረቀዝ ማድረግ አለ አይደል? ያ በነገር ላይ ምናልባት መጠብቀው አማራውን ከትግራይ እንዴት ትግራይ የአማራው ጠላት እንደሆነ ምናልባትም ኦኤልኤም እንዴት የአማራው ጠላት እንደሆነ ኤርትራም ሻዕቢያም እንዴት የአማራ ጠላት እንደሆነ ነገ አብይ አህመድ ሊናገር ይችላል። በጣም ደንግጦ ከሆነ ወደ ሱዳንም ይሄዳል። ስለሆነም ከሱዳን እስከ ግብጽ ከመቀሌ እስከ አስመራ ከወለጋ እስከ ሌላው አማራው እንዴት እንደተጨፈጨፈ እንደተገደለ እንዴት እነዚህ ጠላቶቹ እንደሆኑ ሊናገር ይችላል። ጠብቃለሁ። መንገድ እየዘጉባችሁ ብሎ የኛ ናሬቲቭ ሊቀማን ይችላል። መንገድ እየዘጉባችሁ ያፈናቀሏችሁ የገደሏችሁ ጫፍጨፋችሁ ጠላት ነው ብላችሁ አማራ ነው ታሪካዊ ጠላት ብሎ አማራን በጠላትነት የተፈረጀበት ምናምን ብሎ ሊመጣ ይችላል። አንድ ሁለተኛ አማራውን እርስ በርስ ለመከፋፈል አንድ ሁለት አጀንዳዎች ሊጠቅስ ይችላል። ለምሳሌ ወልቃይትን የቅድሙ ትርክት ቅጥያ አድርጎ ነገ ምናልባትም አብይ አህመድ የወልቃይት ጠበቃ የወልቃይት አማራ ማንነት ጠበቃ ሆኖ ለመምጣት መሞከሩ አይቀርም። አማራም አይደለም ትግራይም አይደለም የተኮላተፈ አማርኛና የተኮላተፈ ትግርኛ የሚናገሩ ናቸው ብሎ ኒውትራላይዝ ለማድረግ እንዳልሰራ ሁሉ ነገ ደግሞ ምናልባት አስፈላጊ በመሰለው ወቅት የወልቃይት አማራ ማንነት ስንት ስራ ሲያደርግ አታውቁም ወይ ለዘመናት የነበረ ጥያቄ አይደለም ወይ ብሎ ሲያቀርብ እናስታውሳለን። ነገ ደግሞ ለአንዳንዶቹ የአማራን ፖለቲካ ወይም በኢትዮጵያ ፖለቲካ ውስጥ ስለ አዲስ አበባ ሆዴት የሚያራምደውን አቋምም የማይቀበሉ ወይም የማይቆረቁራቸው በመተከል በወለጋ በየትም ምንም ሲባል ምንም የማይሉ ከወልቃይት ውጪ ዓለማቸው ወልቃይት ብቻ የሆነ አማራ በሚባለው ትልቁ አጀንዳና ፕሮጀክት ውስጥ
ተናጥላዊ ትርክት ይዘው ለሚሄዱ አካላት የሚመጥን የሚጥም ምናልባትም ከጎኑ ሊያሰልፍለት የሚችል የወልቃይት አጀንዳ ሊያራምድ ይችላል ነገር ኤንድ የዚህ የወልቃይት ማንነት ጠላት ደግሞ ይኸው ከላይ የሚመጣ ነው ብሎ በአግባቡ ነገ የወልቃይት ጠበቃና ቲፎዞ ሆኖ ሊቀርብ ይችላል። ሌላኛው የአማራውን አንድነት ሊኒድ የሚችል ሌላም ናሬቲቭ ይዞ ሊመጣ ይችላል። ለምሳሌ ሰኔ 15 ነገ ሊያነሳው ይችላል፣ ሊያወራው ይችላል። ስፖርቱ ላይ ምልክቶች እያየን የነበረው ለምንድን ነው እሱን የሚያነሳው? ከዚህ ቀደም እሱን ለመከፋፈል ሲል ያ የሴሌክቲቭ አኮሞዴሽን የዌጅ ስትራቴጂ ስልቶችን በስፋት ተግብሯል። ሳያፍር በአደባባይ ወጥቶ የዚህን አካባቢ ልማት ይሄኛው አካባቢ ተቃወመኝ ብሎ በአደባባይ እስከመናገር ሄደ። ለምን? የፖለቲካ ቴሲሱ የገቨርነንስ ዌይ ኦፍ ገቨርነንስ ስልቱ መከፋፈል ስለሆነ ካልተቃረኑ ሰላሌ ከአምቦ ካልተቃረነ ጎንደር ከባህር ዳር ካልተቃረነ ሲዳማ ከወላይታ ካልተቃረነ አፋር ከሶማሌ ካልተቃረነ የሱ ህልውና የሚቀጥል ስለማይመስለው በቅራኔ በመከፋፈል በልዩነት ውስጥ ስለሆነ አትራፊ ለመሆን የሚፈልገው ነገ ከሰኔ 15 ጋር ተያይዞ ቅራኔ ሊያድስለት የሚችል ጠባሳ ሊያድስለት የሚችለውን ትርክት ይዞ ይመጣል። ይሄንን ተቀብለው የሚያራግቡለት ደግሞ አካላት እንዳሉ ግልጽ ነው። እንሸወዳለን ወይስ አንሸወድም ነው ጥያቄ። እሱ ለሚሰጥ አጀንዳ እሱን ተከትለህ እሱ በቀደደልህ ቦይ ትፈሳለህ ወይንስ የትግሉ መሰረታዊ ሁኔታ ላይ ትቆማለህ? አብይ አህመድ ምንም አይነት አጀንዳ ለፋኖ መስጠት እንደማይችል ያውቃል። ለቲክቶከሮች ሊሰጥ ይችላል። ለሆነ ማህበራዊ ሚዲያ ላይ ለሚያብዱ ሰዎች አጀንዳ ሊሰጥ ይችላል። የአማራን ብሔራዊ አብዮት ለሚመሩ አካላት ግን አጀንዳ መስጠት እንደማይችል በተደጋጋሚ ታይቷል። ስለዚህ አንድም አማራው ከሌሎች ጋር ምንም አይነት ትብብር እንዳይኖረውና ሌሎቹ ጠላቶቹ እንደሆኑ፣ ሁለትም እርስ በርሱ በውስጡ ደግሞ ብዙ አይነት ምክንያቱም ደብረ ማርቆስ ኤርፖርት ምርቃ ብሎ ሄዶ ምንድነው ያለው? ዮሐንስ ጨፈጨፈ። ያን ጊዜም ለሰሜኑ ጦርነት ሴትአፕ ሲያዘጋጅ ቦሩ ሜዳ ላይ የተደረገውን እኮ እናውቃለን። የምስራቅ አማራን ሙስሊም ሲቀሰቅስ ከጎኑ ሲያሰልፍ እንዲያ ብሎ ነበር። መቸለታም ደብረ ማርቆስ ሄዶ ያለ ይሄንን ነው። ስለዚህ ጠላትህ እዚያ ነው። ወደኔ አትመልከት ነው፣ አትተባበር ነው። ይሄንን በከፍተኛ ሁኔታ ያቀርባል ብዬ አስባለሁ። ከፕሪቶሪያ ከሌሎችም ጉዳዮች አኳያ አማራው እርስ በርሱ ያለውን ሶሊዳሪቲና ዩኒቲ ሊያናጋልኝ ይችላል የሚለውን ትርክት ምክንያቱም ይሉንታ የለው ቀደም በላለ ፖስት ትሩዝ ዛሬ የተናገርከው ዛሬ የምነግረው ዛሬ የምገልጸው ትርክት ነው እውነት ይሄን ይቀበላል በዚህ ላይ ይነጋገራል የፐርሰፕሽን ዋርፌር ነው ዛሬ የምናገረው ነገር የሚፈጥረው ፐርሰፕሽን አለ ምን ያህል ይቀጥላል ምን ያህል ይዘልቃል አይደለም ዛሬ የሆነ ነገር ስል የሚመጣ ነገር አለ ብሎ የሚያምን በመሆኑ ይሄንን የመሰለ ነገር ይዞ ይመጣል ስለዚህ እንደ አማራ ምንድነው መገንዘብ የሚገባል ይሄ ሰውዬ ነገር ምንም ይበል ምንም የአማራን ጥቅም የአማራን ጠላት የአማራን ወዳጅ አብይ አህመድ ሊነግረን አይችልም ከአብይ አህመድ የከፋ የአማራ ጠላት ስለሌለ አብይ አህመድ የአማራ ጠላት ገሌ ነው ብሎ ወደ ኋላም ወደፊትም ሊነግረን የሚችለው ነገር የለም ምን እያደረገ እንደሆነ ስለምናውቅ አብይ አህመድ እንደሚመራው ያለ አገዛዝ ጸረ አማራ አገዛዝ በይፋ በአደባባይ እኔ ሰዎች ተመልክተው ያውቃሉ ብዬ አላምንም አንድ ቀድሞ ኢህአዴግ አመራር እንደዚህ አገዛዝ ጸረ አማራ ይሁን አገዛዝ አይቻላውቅም ብሎ ሲናገር ሰምቻለሁ እንግዲህ በጸረ አማራነት የሚከሰስ ኢህአዴግ ነው እንደዚህ ያለው በጸረ አማራነት የሚከሰስ ኢህአዴግ ይሄ ስርዓት ጸረ አማራ ነው ብሎ ሲናገር ሰምቻለሁ
ስለዚህ አጀንዳ በመስጠት ይሄ የሚናገሩት ያጡ በምን ላይ ላውራ የሚሉ ሰዎች ተቀበሉት ሊያራግቡት ይችላሉ። በቀደደላቸው ወይ ሊፈሱ ይችላሉ። እዛ ውስጥ አንፈስም። ትግላችን የቆመበት ታርጌት ያደረገበት አካልና አመለካከት ስላለ እሱ ላይ ማተኮር አለብን የሚለውን ነገር ትኩረት ለመስጠት ነው። ሙሉ ቃለ መጠይቁን እናየዋለን። ምን ያህል ከዚህ ሐሳብ ከዚህ እምነት ከዚህ አተያይ ምን ያህል የራቀ ይሆናል ነገ መጥቼ ሂስ አደርጋለሁ። ነገር ግን በእርግጠኝነት ይሄንን ቃለ መጠይቅ የአማራን ሚሊሻና የአማራን ወጣት ከጎኑ ለማሰለፍ የምልመላ የመከላከያ የምልመላ ቅስቀሳ አድርጌ ነው ወስዶ ባንድ በኩል ሚሊሻውን ወጣቱን ከጎን የተሰለፍ ለማለት የአማራን ባለሀብት ከጎን የተሰለፍ ማለት ለማለት ኢንፋክት ድርጅት ያላቸው የአማራ ባለሀብቶች እንኳን ያው በግድም በውድም በዚህ አገዛዝ ተጠርንፈው ክፍያ ክፈሉ መባላቸው ማይቀር ጦርነቱን ተሸክመው የሰሜኑን የሁለት ዓመት ጦርነት የተሸከሙ የአማራ ባለሀብቶች ከዚህ በኋላ ያገዛዝ ሊጨምራቸው ሊያዘጋጃቸው የፈለጋቸው ጦርነቶች በሙሉ እንዲሸከሙ እንደሚያስገድዳቸው ምንም ጥያቄ የለውም። ነገር ግን የሚሞት ሰው ነው በስፋት የሚፈልገው። የሚሞት ሰው ለመፍጠር ደግሞ ለካድሬውም ለሰፊው አማራ ህዝብም የሚሆን የምልመላ ቅስቀሳ በተመሳሳይ የጥላቻ ቅስቀሳ ያደርጋል ብዬ ነው የምጠብቀው። ነገ እንግዲህ ሙሉ ቃለ መጠይቁን አይተን ደግሞ ሐሳብ የምንሰጥበት ይሆናል ማለት ነው። ያ አንሙት እንግዲህ የአብይ አህመድን አይ ቲንክ ህዝቡን ባይናው አብዛኞቹ አድማጭ ተመልካቾቻችንም ጭምር አብይ አህመድ ምን መናገር እንደሚፈልግ ለምን እንደሚመጣ በደንብ መገመት ትችላላችሁ። ትንሽ ክሊፕ አለ አይ ቲንክ ስፖት አድርገው ያዘጋጁት፣ እሱን እንስማው። ትንሽ ምን ነገሮችን እንደሚያነሳ ስፖቱ ላይ የተቀመጡትን ነገሮች በግልጽ መመልከት ትችላላችሁ። እነዛ ላይ ቴክኒሻናችን ድምጹን አሰማንና ትንሽ አይ ነው ብዙዎቻችሁ እንደሚረብሻችሁ አብይን መስማት ግን ደግሞ ትንሽ እንስማው። የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባ አይነት ካላገኘው የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። ይበቃል። አይ ቲንክ እዚህ ጋር ያነሳቸው ነገሮች አብይ አህመድ ማን ነው? ምንድነው የሚፈልገው? ለምንድን ነው የሚመጣው? ይሄ ኩይቦ ነው የሚሉት ነገር አለ። ማን ነው ቤኔፊት የሚያደርገው ከዚህ ያንሙት? ለምንድን ነው የሚመጣው? አብይ አህመድ ለምንድን ነው ፖለቲክስ ኦፍ ሚሞሪ ውስጥ የሚገባው? ወንዱን ለመክፈት ነው ወይስ ትናንት የነበሩ ቁስሎችን ለመዝጋት ነው የሚለውን በደንብ ማንሳት ያስፈልጋል። ለምንድን ነው የሚመጣው? ለምንድን ነው የሚናገረው? የሚመጣበት ሚዲያ አውታር ምን ይነግረናል? ዓላማው ምንድን ነው የሚለውን በደንብ እንድናውቅ የሚረዳን ይመስለኛል። አብይ አህመድ በኦቢኤን ይቀርባል በቅርብ ቀን፣ ምንም ጥያቄ የለው። ኦሬዲ ነቀጀላ መርዳሳ እየቀረቡ ነው ያሉት፣ ሌሎቹም እየቀረቡ ነው። አብይም በቅርብ ቀን ደግሞ ይመጣል፣ ይናገራል። ኦሮሞም ህዝብ ለአማራም ህዝብ ይናገራል። ለአማራ ህዝብ የሚናገረው ውስጥ ኦሮሚያ ሄዶ በኦሮምኛ የሚናገረው ይለያል። ያኛው ኦዲየንስ የኦሮሞ ህዝብ ስለሆነ ጠላት ተደርጎ የሚሳለው ሰሜኑ ነው። በኦቢኤን ሲናገር አማራና ትግራይ ጠላት ተደርገው ይነገራሉ ለኦሮሞ ህዝብ። አሁን የሚነገረው ለአማራው ስለሆነ በዚህ ንግግር ውስጥ ትግራይን፣ ኤርትራን እና ሌሎች ኃይሎችን ጠላት አድርጎ ለመናገር ፍላጎት ይዞ እንደሚመጣ በግልጽ የምናውቀው ነው። የአማራ ብሔርተኝነት የአማራን ህዝብ ብቻ መታደግ አቁሞ አንሙት አሁን የአብይ አህመድን አስተዳደር ዘይቤና ስርዓት አስቀድሞ ፕሬዲክት እያደረገ ሌሎች ህዝቦችንም መከላከል ጀምሯል። የአማራን ህዝብ ከአብይ አህመድ አስተሳሰብ መጠበቅ ማለት
የትግራይን ህዝብ መጠበቅ እየሆነ የኦሮሞን ህዝብ መጠበቅ እየሆነ ሌሎች ኢትዮጵያውያንን ከአብይ አህመድ እናስተሳሰቡ መጠበቅ እየሆነ ነው የመጣው። በጣም ዲባንክ ሊደረግ የሚችል አብይ በጣም ፕሬዲክተብል የሆነ ተገማች የሆነ ጭንቅላቱ ያስተዳደር ዘየው ሞደስ ኦፕራንዲው በሚገባ የሚታወቅ ገና ቃለ መጠየቅ ሳይሰጥ ስለምን እንደሚያወራ የምናውቀው በንግግሮቹ ምን ማትረፍ እንደፈለገ የምናውቀው የሚመጣበትና የሚቀርብበትን የሚዲያ ቻናል አይተን ለማን መናገር ለምን መናገር እንደፈለገ የምናውቅበት ደረጃ ላይ ደርሰናል። ክቡራትና ክቡራን ይሄ ለኔ የድሉ ወሳኙ ምዕራፍ ይመስለኛል። making the enemy predictable እኛ በምንፈልገው ቦታ ላይ ይሄንን ግለሰብ ማስቀመጥ መቻላችን አብይ አህመድ በአማራ ጫማ ላይ ነው እንዲወድቅ እየተደረገ ያለው። አብይ አህመድ ይሄን ከማድረግ ውጪ ምንም እድል የለውም። ይሄንን ሲመለከት አማራ የዛሬ 8 ዓመት ቢሆን እንባ እየተናነቀው ይሰማው ነበር አብይ አህመድ። ዛሬ አማራ አብይ አህመድን ሲሰማው እንባው ጠብ እስኪል እየሳቀበት ነው የሚሰማው። አብይ አህመድ ስለ ወልቃይት ሊያወራ መጣ። ቀደም እንዳልከው ነው ዌጅ ነው ወልቃይት ዌጅ አድርጎ ሊያቀርበው ነው። አማራን የሚከፋፈልበት አጀንዳ አድርጎ ሊያቀርበው ነው። ወልቃይትን እና ጥያቄውን በተመለከተ ኮንሲስተንትሊ ያራመዳቸውን አቋሞች በደንብ ነው የምናውቀው። በጀት ከልክሎት አካባቢውን በአማራ ክልል ምክር ቤት ውስጥ እንዳይወዳደር ምርጫ እንዳይደረግ የከለከለው የፖለቲካ መጠቀሚያ ካርዱ አድርጎ ወዲና ወዲያ ሊነዳው ሲሞክር በደንብ የምናውቀው ነው። የወልቃይትን አጀንዳ ከታላቁ የአማራ አጀንዳ ለመነጠል ያልሄደበት ርቀት የለም። የሚደራጀው ወታደር ወልቃይትን ብቻ የሚጠብቅ እንጂ ሌላውን አማራ የማይጠብቅ ከዛ የተለየ ዓላማ የሌለው አድርጎ ለማቅረብ አብይ አህመድ ያልሄደበት ርቀት የለም። ወልቃይትን ከአማራ አጀንዳነት ለማስጣል የሄደበት ርቀት ቀላል አይደለም። አማራውን ድርጅቶችን የአማራ ልሂቃን እርስ በርስም ሲያፋጅበት ከረመ። አንሙት ከትግራይ ጋር በአንድ በኩል በሌላ በኩል ኢንተርናሊ አማራው በመካከሉ ኮሄዥን እንዳይኖር አንድነት እንዳይኖር ልሂቃኑ በጋራ እንዳይቆሙና አብይን ተባብረው እንዳያሸንፉ የአብይ መጫወቻ እንዲሆኑ ለማድረግ መፈንከቻ መስራሪያ እያደረገ ሊጠቀምበት ሞከረ። እስካሁን አማራን እርስ በርስ ሊያዋጋበት የሚፈልገው ርዕስና አጀንዳ ሁሉ ሆኖ ነበር። በነገራችን በጥበብ አማራው ባይሻገረውና ባያልፈው ኖሮ እርስ በርስ ለማዋጋትም ፍላጎት የነበረው አብይ አህመድ። ለምንድነው አሁን አፒል የሚያደርገው? መጥቶ ምንድነው የሚለው? ወልቃይትን በተመለከተ ወልቃይትና የወልቃይት ጥያቄ የአማራነት ጥያቄ ነው፣ ወልቃይት ላይ እንደዚህ ተፈጽሟል ሊለን የሚፈልገውን ነገር በደንብ እናውቀዋለን። ለአማራ ታሪክን ሊያስተምር መቼም እንደማይመጣ እናውቃለን። አንዳንድ ሰዎች እንደሚሉት የአማራ ህዝብ ባይዘወይ ለወልቃይት ኮዝ ታማኝነቱን አሳይቷል። I'm very very proud of የአማራ ህዝብ ታማኝነቱን አሳይቷል ለኮዙ። የአማራ ህዝብ ለኮዙ ታማኝነቱን አሳይቷል። አብይ አህመድ ልሂቃኑን በሁለት ከፍዬ ግማሹን ቢያንስ ሙሉን አማራ ባላገኝ ፍንካቹን ይዤ ኢትዮጵያ ውስጥ ያሉ ትብብሮችን ሁሉ አመክንበታለሁ ነው አሁን እየመጣበት ያለው አካሄድ። አስቀድመን ያወቅነው አስቀድመን ማርከሻውን ያዘጋጀንለት ግን ሐሳብና የከሸፈ ስንኩል ሐሳብ ነው። አንሙት አማራውን ሊከፋፍልለት አይችልም። የአማራው ህዝብ ህልውናውን በሚገባ ዲፋይን ያደረገ ትኩረቱን እና የትኩረት አቅጣጫውን በሚገባ ያሰላ ማህበረሰብ መሆን ችሏል። ዛሬ ላይ ፖለቲካል አማራ መፈጠሩ
እና አብይ አህመድ ገና ይዘውት የሚመጡትን አስተሳሰብ አስቀድሞ መተንበይ እንዲቻል ማድረግ የተሻለበት ሁኔታ ነው። ሌላው ቅድም እንዳልከው አንሙት እንግዲህ ከትግራይ ጋር ነው። ከትግራይ ጋር በተያያዘ በአማራና በትግራይ መካከል የቆዩ ቁርሾችን ፖለቲክስ ኦፍ እንትንን ኢፌክቲቭሊ ማህበረሰቡን ለመከፋፈል ይጠቅመኛል የሚለውን ነገር የመጨረሻ ሙከራው ነው ባይዘወይ በበርካታ ልሂቃን በኩል አድርጎት አልሳካም ውጤት አላመጣም ብሎ የመጨረሻው ምዕራፍ ላይ ሲደርስ ነገርየው እንደማይቀር እየገባው ሲመጣ ራሱ መጣ። የመጨረሻ ሙከራው ነው። አብይ አህመድ ከዚህ በኋላ የሚወስደውን እርምጃ ቀጥሎ ማስቀመጥ የሚቻልበትም ጊዜ ነው ብዬ ነው የማስበው። ይሄንን ተናግሮ አማራ የማይከፈል ከሆነ ይሄንን ተናግሮ አፋብንን ማፍረስ ካልቻለ ይሄንን ተናግሮ ትብብሩን ማስቆም የማይችል ከሆነ ገነጠላለው ነው የሚለው አብይ አህመድ። የመጨረሻው ነው አማራን በተመለከተ የመጨረሻው ንግግሩ ነው የሚሆነው። ባይዘወይ ዳይሬክትሊ ለአማራ ህዝብ አፒል ሊያደርግ ይመጣል። የሚወጋውን አማራ ባይዘወይ የሚያፈናቅለውን አማራ የሚጠላውን አማራ ሊያናግር ሊያወራ ነው የሚመጣው። የማን ተቆርቋሪ ሆኖ የወልቃይት ወለጋ ላይ የሚገድለውን አማራ፣ ደቡብ ጎንደር ላይ የሚገድለውን አማራ፣ ምዕራብ ጎንደርና ሰሜን ጎንደር ላይ የሚገድለውን አማራ፣ ጎጃምና ወለጋ ላይ የሚገድለውን፣ ሸዋና ወሎ ላይ የሚገድለውን አማራ በተለየ መንገድ አድሬስ አድርጋለሁ ብሎ እየመጣ ነው ያለው አብይ አህመድ። አይሳካለትም። ይሄንን በተመለከተ ዓላማው ምን እንደሆነ አስቀድሞ ማወቅ ስለሚቻል ማለቴ ነው። ሌላው የሰኔ 15 አንሙት ያልከው ነው። በከፍተኛ ደረጃ አገዛዙ አማራውን ይከፍልልኛል ብሎ ሲጠቀምባቸው ያስተሳሰብ ደረጃ አንሙት እነዚህ ነገሮች የፍትህ ጉዳዮች ሳይሆኑ አይዲዮሎጂ ሁሉ እንዲሆኑ እነዚህ ተቃርኖች አድርጎ ለመጠቀም አብይ አህመድ ያልሄደበት ርቀት አልነበረም። ራሱ የግድያው ኢንጂነር አስተባባሪና መሪ አማራውን አንገት አስደፋበታለሁ ብሎ የበላቸውን የአማራ ልጆች በተመለከተ መግደሉ ሳያንስ ደግሞ የፖለቲካ ቁማር ሊሰራባቸው መጥቶ ስለነሱ ዶክተር አምባቸው እያለ ሊናገር እንደሚፈልግ ምንም ጥያቄ የለውም። በቅንነት በጀግንነት ለአማራ ህዝብ ራሳቸውን የሰጡ ዋጋ የከፈሉ ወንድሞችን ዛሬም የፖለቲካ ቁማሩ መጠቀሚያ አድርጎ ሊጫወትባቸው ይመጣል አብይ አህመድ። አማራ አብይ አህመድን አይሰማውም። ይሄንን ግን እንደሚናገር ምንም ጥያቄ የለውም። ቲፒኤልኤፍ እና ኤርትራን ያነሳል። ማን ነው የአማራን ህዝብ ህገ መንግስቱን እንደዚህ ያደረገው? በብሔር ሀገሪቱን የተነተ እንደዛ ይላል። አሁን አዲስ አበባ የኔ ነው ብሎ የሚሰራ አካል ይመጣና ሀገሪቱ በብሔር እኮ የተከፋፈለችው በወያኔ ነው፣ የብሔር ፌደራሊዝምን ነው ያመጣብህ እኮ ወያኔ ነው፣ አዲስ አበባን ነጥቀሃለሁ የሚል ቡድን ሌት ተቀን እየሰራ ወሎን በካርታ ውስጥ አካትታለሁ እያለ ሌት ተቀን የሚሰራ ቡድን ይመጣና በብሔር የተከፋፈል ነው እንደዚህ ሆን ነው በዚህ ቡድን ምክንያት ነው ሊል ይመጣል። የአማራ ህዝብ ይሰማዋል። ያሁንስ በቀደም ከተናገረው ዮሐንስን በተመለከተ ከተናገረው ሌሎችን ምንም አይነት የሚያመጣው ለውጥ አይኖርም። ኤርትራንም በነገራችን ላይ ኢምፕሊኬት ያደርጋል። ሱዳን ወርቅነህ ገበየሁ ልኳል። አንሙት አብይ አህመድ ምን እንደሚል ሰሞኑን አሚኮ ምን አይነት ዜና እንዲሰራ እየተደረገ ነው መሰለ። በሱዳን የሚገኙ በአልፋሽጋ በተለያየ ቦታ ላይ የሚገኙ የአማራ አርሶ አደሮች በሱዳን ወታደሮች ጥቃት እየደረሰባቸው ነው የሚል ዜና ተደጋግሞ እንዲሰራ እያደረገ ነው ያለው። ሱዳን ወርቅነህ ልኮ ምን እያለ መሰለ፣ አማራ ሊወጋችሁ እየተዘጋጀ ነው ብሎ እንደሚነግራቸው ወርቅነህ 100% እርግጠኛ ነኝ። አልፋሽጋን አማራ ለመያዝ እየተደራጀ ነው፣ ስለዚህ ራሳችሁን ለመከላከል ከኛ ጋር አብራችሁ ስሩ ብሎ ሱዳኖችንም እነጥልበታለሁ ብሎ መልእክተኛ እንደሚልክ ምንም አትጠራጠር። ዜናዎቹን ግን እየተከታተልኳቸው ነው። እንደዛ አይነት ዜና ስሩ ብሎ አቅጣጫ አስቀምጧል።
ቀጠናው አብይ አህመድን በሚገባ በልቶታል። አብይ አህመድ ያልተገነዘበው ነገር የፈረማቸውን ስምምነቶች ሲክድ፣ አብረውት የቆሙትን ኃይሎች ሲክድ፣ ፖለቲክስ ኦፍ ቢትራያል በተደጋጋሚ ምን አይነት ነጥብ እየተያዘበት እንደነበረ ቀጠናው ላይ አያውቅም። በነገራችን ላይ ከኤርትራ ጋር ለመነጋገር አብይ አህመድ በተደጋጋሚ ያደረገው ጥረት የከሸፈበት ትልቁ ምክንያት አብይ አህመድ ለንግግር ብቁ አይደለም ነው። ከሱ ጋር ስምምነት ላይ መድረስ አይቻልም። አንሩሊ ነው፣ ህግ አይመራውም፣ አንሪላየብል ነው። ሶ የአብይ አህመድ ኮንሲስተንሲ ኢንኮንሲስተንሲው ብቻ ነው። ከዚህ ሰው ጋር ፖለቲካ ማድረግ አይቻልም። የሪል ስቴት ኤጀንት ነው። ለአንተ የሸጠልህን ዕቃ ለሌላ ሰው ሸጠዋል። ፖለቲከኛ አይደለም። ተቋማት ሊኖራቸው የሚገባውን ተገማች የሆነ መረጋጋት አብይ አህመድና ስብስቡ ላይ አታየውም። ፕሬዲክታብል ስታቢሊቲ ይሉታል። ፖለቲካ ከእንደነዛ አይነት ኃይሎች ጋር ነው የሚሰራው። አንሙት በየሰከንዱ ፊክል ከሆኑ ሰብጀክቶች ጋር ፖለቲካ አይሰራም። እየሳቀ የሚያኮርፍ ሰው ጋር ፖለቲካ አይሰራም። ከሱዳኖች ጋር እያወራ ለኤርትራ ስንት ሸጠው ይሆን ብሎ የሚያስብ ሰው ጋር ፖለቲካ አይሰራም። ዳስ ዋይ አብይ አህመድ የተሸነፈው የተሸነፈው አብይ አህመድ ነው። አሁን መጥቶ ለአማራ የሚናገረው በነገራችን ላይ አማራ ዲክቴት የሚያደርገው አብይ አህመድ፣ አማራ ጭንቅላቱን የሚያውቀው አብይ አህመድ ነው መጥቶ ለአማራ የሚናገረው። ስለ ሰኔ 15 ሲናገር ተሻገር ነው እንለዋለን። ስለ ሌሎች ነገሮች ሲነግረን ተሻገር ነው። ጎበናና ሚኒሊክ ባይሆኑ ኖሮ ኢትዮጵያ አትገነባም አለ። እንዴ ጎበና ማለት እኮ ኦሮሚያ ውስጥ አይቻልም እንዴ? ይሄ ኦህዴድን እና የኦህዴድን መርህ መጣስ ነው። ምን ነካ? ፈርደ ጎበና አይደለም እንደ የሚባለው አንድን ሰው ማሸማቀቅ ሲፈለግ በኦህዴድ ውስጥ አንተ የጎበና ፈረስ እኮ ነው የሚባለው። አንሙት አንድ ሰው ሊያሸማቀቁት ሲፈልጉ አንድን ሰው ይሄማ የጎበና ፈረስ ነው፣ ስለ ኢትዮጵያ አንድነት የሚናገር ከሆነ አንድ ሰው ይሄማ የጎበና ፈረስ ነው እየተባለ ነው የሚታደነው። ቱለማውን በዛ መንገድ ነው የመቱት። አቲሞ ፈርደ ጎበናቲ የተባለ አንገቱን እንዲደፋ ለማድረግ ያልተታየ ደንዳን ፈርደ ጎበናቲ የዛች ያረጀችዋ ኢምፓየር አስተሳሰብ ሰለባ ነው እየተባለ በጎበናነት እየተከሰሰ ነው በእስር ቤት እየተሰቃየ ያለው። አንሙት መጣና ጎበና ሀገር የገነባ ነው ከምኒልክ ጋር ቆሞ አለ። እንዴ ሚኒሊክ ሀርማ ሙሬ ብሎ ሐውልት ያቆመ ስብስብ እኮ ነው። ጡት ቆርጧል ሚኒሊክ ያለ ስብስብ እኮ ነው ይሄ ስብስብ። እንዴ ጎበና ዳጬ አርሲ ዘምቶ ይሄንን አደረገ እያለ ኦሮሞን ቱለማውን ከአርሲ ሲያባላ የከረመ ስብስብ እኮ ነው ይሄ ስብስብ። አንሙት ዳርጌን ከዚህ ተነስቶ የሚኒሊክ ፈረስ ሆኖ ኦሮሞን እንደዚህ አድርጎ ለብዙ መቶ ዓመታት ገብሮምሴ እያለ የኦሮሞ ሊቅ ከኢትዮጵያዊነቱ እንዲያፈነግጥ እንዲሸሽ አድርጎ በኢትዮጵያ ላይ ሪቤል እንዲያደርግ ሲያስነሳ የከረመ ሰውዬ አሁን መጣና ጎበና ማረኝ የጎበና ስለ ጎበና ብላችሁ ይቅርበሉኝ አለ። ስለ ጎበና ብላችሁ ይቅርበሉኝ። በእውነቱ አማራ ባይሆን ኖሮ ማህበረሰቡ በእውነት በጣም አዝን ነበር። በምን አይነት ሁኔታ ውስጥ ያለፉትን 5 6 7 ዓመታት አማራ እንደኖረ ማያውቅ የራሱ ኮሌክቲቭ ሚሞሪ ያለው ማህበረሰብ ባይሆን ኖሮ ትውስታውን ከነገፍ ተስፋው በላይ የሚሰንድ ማህበረሰብ ባይሆን ኖሮ አማራ አብይ አህመድን በተግባር አማራ ባያየው ኖሮ በእውነት ሰጋ ነበር አብይ አህመድ አማራን ያታልለዋል ብዬ። በእውነት እንደሃለው አብይ አህመድ አማራን ዳግም ሊመራ የሚችልበት አማራን እና የአማራን ቀልብ ሊያገኝ የሚችልበት የአማራን አቴንሽን ሊያገኝ የሚችልበት እድል ዘመን አውቅቷል። ጎን ፎር ጉድ በሚገባ ሄዷል እሱ ዘመን። አሁን አብይ አህመድ ሲመጣ እንዴት ነው የሚመጣው? እንደ ምርኮኛ ነው የሚመጣው፣ እንደ ተሸናፊ ነው የሚመጣው።
አማራን ከትግራይ ህዝብ አትነጥልም፣ ከዚህ በኋላ አታዋጋም፣ ከዚህ በኋላ ላንተ የሚሞት የአማራ አርሶ አደር መርሰነሪ ካልሆነ በስተቀር ሰው አማራ ሆኖ ለአብይ አህመድ ወታደር ሆኖ አይሰለፍም። ሚሊሻ ኮንክ በደሞዝ የምትተዳደር ከሆነ በአብይ አህመድ ደሞዝ መሰለፍ መብት ነው፣ ምርጫው ያንተ ነው። ሰው ከዚህ በኋላ አማራ ለማን ነው የሚቆመው? ለምን ኮዝ ነው? ለአማራ ኮዝ ነው የሚቆመው። የአማራ ኮዝ ደግሞ የወል ኮዝ ነው፣ ተናጥላይ ኮዝ አይደለም። የወልቃይት ጉዳይ የመላ አማራ ህዝብ የጋራ ኮዝ ነው። የመላ አማራ ህልውና የአማራ ህልውና ኢንቴግራል ፓርት ነው። የወልቃይት ጉዳይ መላ አማራ በጋራ የሚጋራው የጋራ ኮዝ ነው። አብይ በተናጠል ሊቸረችረው የሚችለው የአብይ አህመድ አጀንዳ አይደለም። አብይ ሊመልሰውም ሊፈታውም አይችልም። በአብይ ቁጥጥር ውስጥም አይደለም፣ ሊሆን አይችልም። አብይ በጀት ስላለው እና በሚፈልገው መንገድ ዛሬ የራሱን ተጽዕኖ ሊያሳርፍበት ቢችልም የአማራ ህልውናና የአማራ ቁልፍ ጥያቄዎች የሚፈቱበት አግባብ አማራ በራሱ ፖለቲካ አውድ ስለራሱ ስለ ሀገሩ በሚወስንበት አግባብ ጥያቄዎቹን ይፈታል። አብይ አህመድ ግን የአማራ ህዝብ ሕያው ጠላት ነው። በየትኛውም መንገድ ወዳጅ ሊሆን አይችልም። የትኛውንም አይነት ምክንያት ስንት አይነት ጌም እየተጫወተ ነው አንሙት። በዚህ በኩል አማራን አድሬስ እያደረገ ነው። በሌላ በኩል የትግራይ ልሂቃንን በዲፕሎማቲክ ማህበረሰቡ በኩል ለመያዝ ጥረት ያደርጋል። በሌላ በኩል ሱዳን ሽማግሌ ይልካል። ሱዳን ሽማግሌ ልኮ የዚህ አልፋሽጋን ጉዳይ ወደ ህጋዊ ስምምነት ለምን አንቀይረውም ሊል ይችላል። በቅርብ ጊዜያቶች ውስጥ ለምን ወደ ህጋዊ ስምምነት አንቀይረውም? ግን ከናንተ ምን ፈልገው ዋስትና ከትግራይ ኃይሎች ጋር ያላችሁን ትብብር አቁሙ ሊል ይችላል። ሱዳን ሄዶ የመሬቱን ጉዳይ ፈጽማለሁ ፈርማለሁ ሊል ይችላል። በዚህ ሰዓት ከአብይ አህመድ ጋር የሚፈራረም የትኛውም ኃይል ቀጠናው ላይ ያለ ኃይል የኢትዮጵያን ህዝብ ድምጽ የኢትዮጵያን ህዝብ ፍላጎት በደንብ ማክበር ይኖርበታል። አብይ አህመድ በዚህ ሰዓት ይዞት የሚመጣው ኦፈር የራሱ ኦፈር አይደለም። ኢትዮጵያን ወክሎ የሚያደርጋቸው ማናቸውም ነገሮች በነገራችን ላይ ተቀባይነት የሚኖራቸው አይደሉም። አብይ አህመድ ኢትዮጵያንና የኢትዮጵያን ህዝብ ፍቃድ እና የውጭ ኢንተረስት የሚወክልበት ጊዜ ላይ አይደለም ያለው። አብይ አህመድ እየወጣ እየሸሸ እያመለጠ ያለ ኃይል ነው። ዛሬ አማራ ክልል አንሙት የሰማነው መረጃ ነበር። የወረዳ ባለስልጣናት የክልሉን በጀት እየተከፋፈሉ ወደ ተለያየ ቦታ እየሸሹ ነው ያሉት። በነገራችን ላይ በተለያዩ ሆቴሎች ባህር ዳር፣ ደሴ፣ ኮምቦልቻ፣ ደብረ ብርሃን፣ ሌሎች ቦታዎች ላይ የዞን የወረዳ አስተዳዳሪዎች በየሆቴሎቹ ያርፋሉና ህብረተሰቡ በያሉበት ቦታ ላይ ይዞ በቁጥጥር ስር አውሎ ተጠያቂ ማድረግ አለበት። እየሸሹ ስለሆነ ባለስልጣናቱ የሚይዙትም ገንዘብ የህዝብ ገንዘብ ነው፣ የህዝብ በጀት ነው። ህብረተሰቡ በያሉበት በሚያርፉበት ሆቴል በቁጥጥር ስር ሊያውላቸው ይገባል። እየሸሹ እያመለጡ ስለሆነ የህዝብ ገንዘብ ነው ይዘው እየሄዱ ያሉት። የህዝብ በጀት ነው እየተከፋፈሉ እያመለጡ ያሉት። መከላከያው እየሄደ ነው ወደ እኛ ማምለጥ አለብን እያለ እየሸሸ ነው ያለው። በዚህ አጋጣሚ ይሄንን ማድረግ የተገባ ነው። ሚዲያው ላይ አሚኮ ላይ መጣበት ምክንያት ይዟቸው የሚመጣቸው አጀንዳዎች ቀደም እንዳልከው ነው አንሙት። ለአማራ ህዝብ የአማራን አንድነት ይከፋፍልልኛል፣ ከሌሎች ህዝቦች ጋር አማራን ያጋጭልኛል፣ ከቀጠናው ህዝብ ይለይልኛል የሚላቸውን ነገሮች ሁሉ ለመጠቀም ጥረት ያደርጋል። በአሚኮ የመጣበትም ምክንያት ይሄ ነው። ተቋሙን ምንም አይነት የአማራ ህዝብ ድምጽ የማይስተጋባበት ተቋም እንዲሆን አድርጎታል ላለፉት በርካታ ጊዜያቶች። በነገራችን ላይ በስራ አስኪያጁ ይመስለኛል ቃለ መጠይቅ የተደረገለት አይደለም? የሚዲያው ስራ አስኪያጅ ይሄ ግለሰብ ተቋሙን አሁን ፈጽሞ የአማራ ድምጽ የማይሰማበት ተቋም እንዲሆን በማድረግ ለአብይ አህመድ ከፍተኛ ውለታ የዋለ ግለሰብ ነው በነገራችን ላይ። እና አሚኮ የጦርነት ቅስቀሳ ለማድረግ እንዲረዳ በቀጣይ ምናልባትም አቴንሽን እንዲያገኝ ተቋሙ አብይ አህመድ በአካል መጥቶ እዛ ተቋም ላይ
ንግግር ለማድረግ አስገዳጅ ሁኔታ ውስጥ እንደገባ በግልጽ ያሳየናል። ይሄ ግን ምን ያሳየናል? አጠቃላይ ምልከታዬ ምንድነው? አንሙት አብይ አህመድ የሚመጣው ያደረጋቸው ነገሮች ሁሉ ማይሳኩ ሆነው ጦርነቱ የማይቀር መሆኑን በግልጽ ያሳየናል። ጦርነቱ የማይቀር ሊቀር የማይችል አማራውን ካልያዘ ጦርነቱን ማሸነፍ እንደማይችል መገንዘቡን ግን ደግሞ ጦርነቱን ሊያስቀር የማይችልበት ደረጃ ላይ መደረሱን አሁንም ቢሆን እንግዲህ በዚህ ኢንስትሩመንት ኦፍ ኦፕሬሽን ኦሚኮ በሚባል በአማራ ህዝብ የተቋቋመ ግን ለኦህዴድ የሚያገለግል ተቋም ስም ዳግም አማራውን አሰልፋለሁ ብሎ እየሰራ ነው ያለው። አማራው ከአብይ አህመድ ጎን አይሰለፍም ነው። አማራው ነፃ ወጥቷል። አማራው ነፃ የወጣው በአስተሳሰብ ነው፣ በአታጋይ ድርጅቶቹ ነው፣ በአብዮት ነው ነፃ የወጣው። ከሚፋለመው ኃይል እና የሚፋለመውን ኃይል በሚገባ ያወቀ ዲፋይን ያደረገ ግቡን መዳረሻውን በሚገባ ያሰላ ማህበረሰብ ሆኗል። አሰላለፉን በቅርብ አብይ አህመድ በግላጭ በገሃድ የሚያየው ይሆናል ብዬ አስባለሁኝ። ግን እነዚህ ነገሮች ይዞ መምጣቱ የሚጠበቅ እጅግ አሰልቺ ተገማች ከዚህ በፊት አንሙት ከሚገባው በላይ እነዚህን አጀንዳዎች አብይ አህመድ በተለያየ ማህበራዊ ሚዲያ ልሂቃንን አሰልፎ ሲያራግባቸው የነበሩ ምንም የረባ ትርጉም ሊሰጡ የማይችሉ አሁንም የሰላም ጥሪ አይደለም ደግሞ አንሙት ሰላምን ለማስፈን አብሮነትን ለማስፈን የሚቀርቡ ጥሪዎች አይደሉም። ጦርነትን ለማስቀረት የሚቀርቡ ጥሪዎች አይደሉም። ለተጨማሪ ቅስቀሳ ጦርነት ውስጥ ህዝብን ለመማገድ የሚደረጉ ጥሪዎች ናቸው። አንድን ህዝብ በሌላ ላይ ለማስነሳት የሚደረጉ ጥሪዎች ናቸው። ሰክሰስፉሊ ከሽፈዋል ኦልሬዲም ከዚህም በኋላ የሚከሽፉ መሆኑን በደንብ መገንዘብ ያስፈልጋል የሚለው ላንሳብዬ ነው። ወደ ቀጣዮቹ ጉዳዮቻችን እናልፋለን። አንሙት እዚህ ላይ የሚጨምረው ካለ ሐሳብ ልታክልበት ትችላለህ። እሺ አንሙት እስኪመጣ አይ ቲንክ ለውሃ ዞር ያለ ይመስለኛል። ከዚህ ጋር ተያይዞ እንግዲህ አብይ አህመድ ይሄንን ቅስቀሳ እያደረገ ባለበት ቀጀላ መርዳሳ እያደረገ ያለው ንግግር ደግሞ በኦቤን እንስማ። ቴክኒሻናችን ዝግጁ ከሆነ እሱን አጫውትልን። አብይ ይሄንን ለአማራ ሊናገር ሄዳል። ቀጀላ መርዳሳ ደግሞ ሌላ ንግግር እንዲያደርግ እዛው ተልኮ ይሰጠዋል፣ ትዕዛዝ ተሰጥቶታል። በየአካባቢው በተለያየ ቋንቋ የተለያዩ ማህበረሰቦችን አንደኛውን በሌላኛው ላይ ለማስነሳት አንደኛውን በሌላኛው ላይ ጠላት አድርጎ ለማቅረብ ከፍተኛ ጥረት እየተደረገ ነው ያለው። የቀጀላ መርዳሳ ንግግር አይ ቲንክ ዝግጁ ከሆነ ልታሰማን ትችላለህ ቴክኒሻናችን። ወሬገማ ልቡናማ ታውዘንድስ hogganooti bebbeekamoon miseensota koree jiraawwachiiftu warra akka Jaalladhii Gammadaa fa'aa, Guutamaa Hawaas fa'aa, Jamaal Roobalee jennaan warra akkasii warra karaa dhiyaarraas Burruusoo fa'aa miseensota koree jiraawwachiiftuuti jirru kun. Karaa dhiyaatiinis namoota hedduutu hogganoota hedduutu wareegame. Central Committee members baay'eetu wareegame. Miidhaa guddaa akka adda bilisummaa Oromooyyuu deebi'ee lafaan kaane ka godhee fi qabsoo Oromoo balaarra kan buuse Wayyaaneedha. Wayyaaneen biyya kana keessatti diinni tokkoffaan tokko sabboonummaa Oromoo, lammataa adda bilisummaa Oromoo, sadaffaa beektota Oromoo, arfaffaa abbootii qabeenyaa Oromoo warri kun dhabamuu qabudha. Gaafa adda bilisummaa Oromoo sabboonummaa Oromoo walumatti qabdeeti. Kana officially hizbaa irraadhanii maseetii isaanii irratti baasaa turan kun waanuma beekamudha. Kana jechuun adda bilisummaa Oromoo qofa irratti miti taargeetiin isaanii Oromoodhuma irratti. Oromoon kun hiyuujiidha jedhanii yaadan isaan biyya kana keessatti guddaadha. Hin xiqqeessinaa jedhan wannoo isaa. Downsize goona jedhan wannoo size isaa gadi buufnaa. Either exterminate godhuudhaan yookaan daangaa isaa cicciruudhaan as ciruudhaan waan bira ajjeesuudhaan xiqqeessuun danda'ama jedhe namichi inni du'e. አንሙት እንግዲህ የሚለው ምንድነው የዚህ ሀገር የወያኔ መጀመሪያው ጠላት ከአንድ እስከ አራት ጠላቶቹን ብሎ ያስቀምጣል። ከሱዳን ጀምሮ ወያኔ እንዴት ጠላት እንደሆነ የሁለቱ ኃይሎች እና የልሂቃኑ ጸብ ሱዳን እንደሚጀምር ጀነሲሱ
ከዛ ጀምሮ እንዴት ልሂቃኑን ሲበላ እንደመጣ እንዴት ሲያጠፋ እንደመጣ ያነሳል። ተገደሉ የሚላቸውን እነ ጃለኒ ገመዳን፣ እነ ጉተማ ሐዋስን፣ እነ ብሮስ ሌሎች በጣም በርካቶችን ያነሳና ኤክስተርሚኔት ሊያደርገን ይፈልጋል እንደ ህዝብ ወያኔ ነው የሚለው። ዳውን ሳይዝ ሊያደርገን ቁጥራችንን ሊያጠፋ ህዝባችንን ሊያጠፋ ይፈልጋል። የዚህ ሀገር ቁጥር አንድ ጠላቱ እኛ ነን ነው እያለ ያለው። ይሄኛው ደግሞ ይሄ እንግዲህ የኦሮሞን ህዝብ ለመቀስቀስ የሚደረግ ነው። በሌላ በኩል አብይ አህመድ ወደ አማራ ዘምቷል። አማራ አድነኝ እያለ ነው። ሌሎቹ ልሂቃን ደግሞ ወደ ኦሮሞ ህዝብ አፒል እያደረጉ ነው። ከመጣ ያጠፋናል፣ ኤክስተርሚኔት ያደርገናል፣ ቁጥራችንን ዳውን ሳይዝ ማድረግ ክልላችንን ያፈርሰዋል፣ እንደዚህ ያደርገናል። በጣም 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 የመረረ ካምፔን ነው ባይዘው እየተሰራ ያለው። ምንድነው የነዚህ ኃይሎች ትርምስ? ምንድነው እየፈለጉ ያሉት? በህዝብ ስም አፒል እያደረጉ ያሉት ሊያስጠብቁ የሚፈልጉት ምንድነው? እነዚህ ሰዎች በተለያየ መድረክ ላይ አሁን አብይም ከአማራው ቀጥሎ ሄዶ ለኦሮሞ ነው የሚናገረው። ከዛ ደግሞ ሐላላ ኬላ ሄድና ምናልባት ለደቡብ ህዝቦች ደግሞ እንደዚሁ በደቡብ ቴሌቪዥን ላይ መግለጫ ሊሰጥ ይችላል። ስርዓቱ በምን አይነት ሁኔታ ውስጥ እንደገባ በግልጽ ማየት እንችላለን። እስኪ አንሙት እነዚህ ንግግሮችም ከዚህ በፊት በነገራችን ላይ አንሙት ከዚህ በፊት ጦርነቱ ከተካሄደ በኋላ የትግራይ በተለይ ትግራይ ላይ በሰሜን የነበረው ጦርነት አንሙት እነጌታቸውን ጨምሮ በትግራይ በኩል ያለ ፕሮፓጋንዲስት በተለይ ጌታቸው በዋናነት ክስም ያቀርበው አማራ ላይ ነበር የነበረው። የነቀጀላ መርዳሳን ቃለ መጠየቅ ግን ስትመለከት እንዴት ወያኔ ዘላለማዊ ጠላት እንደነበረ ተደርጎ ተይዞ እንደነበረና ይሄንን ቡድን እና ለዚህ ቡድን ፋይናል ሶሉሽን እነሱ እንደሚሉት ካልሰጠን በስተቀር ይሄንን ሀገር መምራት አንችልም የሚል ግንዛቤ ተይዞ እንደነበረ በቀጀላ ንግግር ውስጥ ሰማዋል። አማራ ወያኔን ቼክ ማድረጊያ በፈር የኦህዴዶች በፈር ኦህዴዶችን አፋርና አማራ ከወያኔ መከላከያ ከህዋት ኃይል መከላከያ በፈር ተደርጎ እነዚህ ህዝቦች የነሱ ሴፍቲ ቫልቭ የና አብይ አህመድ ሺልድ ጋሻ ዛሬም ድረስ ተነሱታ ኦሮሞ ወያኔ መጣለ ሊያጠፋ ነው፣ ተነሳ አማራ ወያኔ መጣለ ሊያጠፋ ነው። ሌላ ጊዜ አማራ ላይ ጦርነት የሚያዘምቱት ከቀበሌ እስከ ምን ድረስ ህዝባችን ላይ በዛ ደረጃ በታሪክ ሰምተን አይተን ማናቀውን ውድመት የሚያስከትለው ስብስብ ዛሬ ደግሞ እየመጡልኝ ነው ተባብሮ እያለ በዚህ ደረጃ እያለቀሰ እያነባ እንዳለ ተመለከታለ። ምንድነው እነዚህ ነገሮች የሚነግሩን የሚለውን ነገር አንሙት አያይዘ ብታነሳው ብዬ ነው። መልካም አሁን መረዳት ያለብን ያገዛዙ ሰቀቀን አልፋና ኦሜጋ በኢትዮጵያ ያሉ ወታደራዊና ፖለቲካ ኃይሎች ተባብረው ሊዘምቱብኝ ነው የሚለው ዋናው የሰቀቀኑ ማዕከል ይሄ ነው። በነገራችን ላይ አንዳንዴ በሎጂክ አንዳንዴ በፖለቲካ መክኒዮ አንዳንዴ በምናምን የሚቀርብ የጸረ ትብብር ትርክት ይሄንን ያገዛዙን ሰቀቀን የመታደግ ነው፣ ሌላ ነገር አይደለም። በቃ ያገዛዝ ቁጥር አንድ ጠላቴ ነው የሚሉና የማይሉ እንዳልከው ከዚህ በፊት ተናግረን ነበር። በነገር ላይ ቀጀላ እንዲቀርብ የተደረገውም ዝም ብሎ አይደለም። እንደ አንድ የቀድሞ የሆነ አመራር
የኦነግ ኃይል ከዚህ ጋር ሊሰራ ነው። እንግዲህ አንደኛው እኮ ከቲፒኤልኤፍ ጋር ይሰራ የነበረው የቀጀላ የነበረበት ድርጅት አሁን የታጠቀው ኃይል እምቢ ያለው ኦኤልኤ እና የኦኤልኤ ሰራዊት ቢያንስ የቀድሞ መሪዎቹን የቀድሞ ከፍተኛ አመራሮችን እንዲሰማ እንዴት ሊተባበር ነው የሚባለው ቲፒኤልኤፍ እንዴት ጠላቱ እንደሆነ እንዲያውቅ ለማድረግ አሁን እንዲናገሩ የሚፈልገው ምናልባት በመጀመሪያ ረድፍ እነ ቀጀላ እነ አልሆን ብሎ እንጂ ዳውድ ይብሳ እነ ከማል ገልቹም ይመጣሉ ብዬ እጠብቃለሁ። እነዚህ ሌንጮ ለታም ይመጣል ብዬ እጠብቃለሁ። ወይም ዋን ኦፍ ነባር ኦነጎች ሊመተው የቲፒኤልኤፍም ጸረ ኦሮሞነት እንዲናገሩ ከተቻለም ደግሞ የሰሜኖችን ጸረ ኦሮሞነት እንዲናገሩ ከሆነም ደግሞ ጸረ አማራነት እንዲናገሩ ወይም የአማራን አካል በማንቋሸሽ እንዲናገሩ ጥረት ሊደረግ ይችላል። እነዚህኞቹ ተናገሩ ከጨረሱ በኋላ እኔ አሁን ሰሞኑን እጠብቃለሁ ሌንጮ ለታ ወይ ሌንጮ ባቲ ወይ ከማል ገልቹ ይወጣ ይሆናል ከኦነግ ሰርክል ማለት ነው። ቀጥሎ ከጀርባ ያለው ኦህዴድ ወጥቶ እንዲናገር ይጠበቃል ብዬ ገምታለሁ። እና አባዱላ ቡድን እና የነ ጁነዲን ሳዶ ከጀርባ ያለው እሱ ደግሞ መጥቶ ቲፒኤልኤፍ በምን ያክል ደረጃ የጥፋት ኃይል እንደነበረ እንዲናገሩ ይደረጋል ብዬ እጠብቃለሁ። አብይ አህመድ ባለፈው ፓርላማ ላይ እነ ዳውድ ኢብሳን ማን ነው ደግሞ ጀግና እያለ ሲያቀርብ ዝም ብሎ አይደለም። ሌንጮ ለታም ዳውድ ኢብሳን በራሳቸው ጀግኖች ናቸው፣ ብዙ ውለታ ያዋሉ ናቸው ሲል እነዚህ ሰዎች ለምን ከጀርባ እንዳስቀመጣቸው ነባሩን የኦነግ አመራር ለምን ከጀርባ አስቀምጦ እንደሚጦር ነባሩን የኦህዴድ አመራር ለምን ከጀርባ አስቀምጦ እንደሚጦር ነባሩን የደህዴን ሹመኛ ለምን ከጀርባ አስቀምጦ እንደሚጦር ይታወቃል። ትናንት ስናነሳ የነበረ በቂ ትርክት ስላለ ምናልባት ከነባር ደህዴን ሰዎች አንዱ ወጥቶም እንዲያወግዝ ጥረት ይደረግ ይሆናል። ምክንያቱም ከባድ ጭንቀት ነው የተፈጠረው። ትንግርት ዘይኖ ሊቋቋሙት አይችሉም። የኤሚሬት ድጋፍ የት ድረስ ሊሄድ ይችላል እርግጠኞች አይደሉም። ምክንያቱም የሚተማመኑት በኤሚሬት ድጋፍ በእነሱ ወታደራዊ የቴክኖሎጂና ሁለንተናዊ ድጋፍ ነው እየተማመኑ ያለው። ይሄ ምን ያህል ሊቀጥል ይችላል? አሁን ይሄ በዚህ ትብብር ውስጥ ይሄ ድጋፍ ምን ያህል የጦርነቱን ሚዛን ሊለውጠው ይችላል እርግጠኛ አይደለም። እነሱም እርግጠኛ አይመስሉም። ኦኬ ይሄ ከሆነ እነዚህ ሰዎች ለምንድን ነው አሁን ወጥተው እንደዚህ እንዲናገሩ የተፈለገው? በዚህ በኩል አብይ አህመድ አንተ እንዳልከው ወጥቶ የአማራን ሕዝብ ለማባበል፣ ለመሸወድ፣ ለማታለል ይጠቅመኛል ያለውን ትርክት ይዞ እየወጣ ነው። በእሱ አያበቃም። ሌሎች አንዳንዶችም ወጥተው እንዲናገሩ ይደረጋል። ወዲህ ደግሞ ለኦሮሞ ሕዝብ፣ ወዲህ ለአማራ ሕዝብ ይሄ አጀንዳ ፍሬም የተደረገው ለምንድን ነው? ቅድም ያልኩ ሰቀቀን ነው፣ ሌላ ነገር አይደለም። የሚመጣው የተባበረ ኃይል ይደመስሰኛል፣ ይነቅለኛል ብሎ ያምናል። ኤንድ ባይ ዘ ዌይ እነዚህኞቹ ገና የቅድመ ሁኔታ እንበላቸው ገና ለጦርነቱ የህዝብ ድጋፍ ለማግኘት የሚደረጉ ናቸው። የመጨረሻው ጨዋታው ፈረሰ አባይ ደፈረሰ እንደምንለው ድሮ በዚያ ደረጃ ያገዛዝ የሚያቀርባቸው የመጨረሻ የዱርዬ ፕሮጀክቶች፣ ዓላማዎች፣ ፕሮግራሞች ይኖራሉ። በቃ ይሄን የምታረጉ ከሆነ እንደዚህ ይሆናል። እኔ ደጋግመን አንስተናል። ጨፌውን ለሪፍረንደም ይጠራል ብለናል። እዛ ድረስ ነው። ህዝብ ለህዝብ ያፋጃል ምናምን እሱ የታወቀ ነው። ለዚህ ነው ይህንን አገዛዝ የሚቃወሙ የኦሮሞ ልሂቃን ተቃውሟቸው የምርና ከልብ ከሆነ ህዝባቸው በዚህ አገዛዝ ፕሮፓጋንዳ ውስጥ ተጠልፎ
አብሮት በኖረ ወንድሙ ላይ ያገዛዙን ካድሬዎች ቅስቀሳ እንዳይሰማ ለማድረግ መቀስቀስ ያለባቸው ለዚያ ነው። ስለዚህ ለምንድን ነው እነዚህ ሰዎች እየወጡ ያሉት? ገና ይወጣሉ እያልን ያለነው ገና በደንብ ምክንያቱም ዛሬ ኦሬዲ አንድ የትግራይ ጀነራል ጦርነቱ ተጀምሯል ክተቱ ታውጇል ብሎ ተናግሯል። ይሄ ምን ማለት እንደሆነ አውቀውታል። የሁሉ ሚሊሻ ሞቢላይዜሽን ዛሬ ማለት ያልሰማውም መረጃው አልነበረኝም ማለቴ ነው። አሁን ስቱዲዮ ከገባን በኋላ የደረሰ መረጃ ነው። አይ ጦርነቱ ተጀምሯል ነው ያለው ጀነራል ማን የሚባል የአርሚ 22 የሚባል ሰራዊት አዛዥ ክተቱ ታውጇል ጦርነቱ ተጀምሯል ነው ያለው። ጦርነቱ ተጀምሯል ነው ኢንፋክት ነው የሚለው ውጊያው ተጀምሯል ነው። ጦርነቱ የቆየ ስለሆነ ውጊያው ተጀምሯል። በድሮን ሲመቱ ሲተኮስ ምን ሲባል ውጊያው እንደተጀመረ ምንድነው ውጊያው እንደተጀመረ ግልጽ ነው። አሁን የበለጠው ዘመቻ መጀመሩን የሚያረጋግጥ መግለጫ ዛሬ ሰምተናል። ከዚህ በመነሳት ይኸውልህ መቸለታ ያልከው ቁልፍ ነገር አለ። አንተ ኢትዮጵያ እየመከረች ነው የሚለው አገዛዝ በሚዲያ አውትሌት ባሉት የሚዲያ አውታሮች እየዘከረ ያለው እያወራ ያለው እየተናገረ ያለው ግን ጦርነት ነው። የጦርነት አዋጅ ነው እያወራ ያለው። የጦርነት ቅስቀሳ ነው እየተደረገ ያለው። የጥላቻ ቅስቀሳ ነው እየተደረገ ያለው። ህዝብ አንድ አካል በሌላ አካል ላይ ስላለው ባላንጣነት ነው እየተሰበከ ያለው። ወይራስ ኢትዮጵያ እየመከረች ነው ይላል ከጓዳ እየመከረች ነው ማለት የልዩነት ሐሳቦች የሚስተናገዱባቸው የኤክስፐርት ሌቭል ዲስከሽን ዲያሎግ ነበር የሚያስፈልገው። በሚዲያ ጦርነት ነው እየተቀሰቀሰ ያለው። ያገዛዙ ልሳኖች ውጊያ ነው እያወሩ ያሉት። ያገዛዙ ጸጥታ ተቋማት ሰራዊት ነው እየመለመሉ ያሉት እያሰለፉ እያሰማሩ ያሉት። እንዴት ሁለቱ ነገር ፈጽሞ እንደሚጋጭ ተመልከቱ። ምክንያቱም ዓላማው ካልሰበርናቸው ካላንበረከክናቸው ካልጨለመባቸው አይበራልንም ካልተንበረከኩ አንቆምም ነው። ይሄ ነው አመለካከቱ። በዚህ ዘመን ደግሞ ይብዛም ይነስም ማህበራዊ ሁኔታ ምንም ይሁን ምንም የሚንበረከክ ህዝብ የሚሰበር ህዝብ ጨርሶ የሚጨልምበት ህዝብ የለም። አጠገብ ያለ ጎረቤት ጨልሞበት አንተ ጋር አይበራልህም። አጠገብ ያለው ህዝብ ተንበርክኮ አንተ አትቆምም ነው። ኢትዮጵያ ካሸናፊ ስርዓት ካሸናፊ ቡድን የፖለቲካ ልማድ ካልወጣች የግጭት አዙሪቱ መቆሚያ የለውም። ስለዚህ እነዚህ ሰዎች ህዝብን ለማሳሳት የሚደረግ ቅስቀሳ ነው። ለምንድን ነው ህዝብን ወደ ማሳሳት በዚህ ደረጃ እየተቀሰቀሰ ያለው? መቸለታ በእናንተ ውይይት ውስጥ በቲክቶክ ውይይታችሁ ላይ ኮንትራዲክት ያደርግ ይሁን እያልኩ እየጠየቅኩ ነበር። ትንግርቱ ጃዋር መሰለኝ ያነሳው በአንድ በኩል ስፍር ቁጥር የሌለው ኢንሰርጀንት እየፈላ ነው በየክልሉ ስራ ያጣውም ወጣት የትግል ዓላማ ያዘም ወጣት የፖለቲካ ኤሊቱ የአካዳሚክ ኤሊቱ የቢዝነስ ኤሊቱ ወታደራዊ ትጥቅ ትግልን ብቸኛ መውጫ መንገድ አድርጎ ተቀብሎ በየክልሉ እየተደራጀ ነው። ይሄ አንድ ሴናሪዮ ነው ኢትዮጵያ ውስጥ አንድ ዴቨሎፕመንት ነው። በሌላ በኩል ግን ከዚህ ኮንትራዲክት የሚያደርግ ወይም የሚቃረን የመሰለኝ ምንድነው ሰው የጦርነት ፋቲክ አለ የሚል ነው። አሁን የጦርነት ፋቲክ በአንድ በኩል ከጦርነት ውጭ ጥያቄ ሊመለስልኝ የሚችልበት ፖለቲካዊ አውድ የለም ብሎ እየተደራጁ ያሉ የወታደራዊ ትጥቅ ትግል ድርጅቶች መበራከት መስፋፋት፣ በሌላ በኩል ሁለቱን ሴናሪዮዎች ኢትዮጵያ እያስተናገደች ነው። ያለው ነገር ምንድነው? የኢትዮጵያ ማህበረሰብ ካገዛዙ የሚመነጨን የጦርነት ቅስቀሳ መቀበል ሰልችቶታል። ያገዛዝ የመጨረሻውን ጥግ ሄዶ የኢትዮጵያን ህልውና የአገራድን ዘመቻ አድርጌያለሁ አለ። መጨረሻውን ተመለከተ። ኢትዮጵያ ህዝብ ምን እንዳደረገ ታየ።
በየምዕራፉ እንዴት እርስ በርስ የሚጋጭ አቋምና ዓላማ እንዳራመደ ያገዛዝ ተመለከተ። አሁን ለዚህ አገዛዝ ጥሪዎች ልቡ ወከክ የሚል የማህበረሰብ አካል የለም። ወይራስ በራሱ ደረጃ ስትመለከተው ደግሞ የራሱን ህልውና ለማረጋገጥ ግን ሞቢላይዝ የማድረግ ልጆቹን የመላክ የመደራጀት ሁኔታ ደግሞ ተጠናክሮ ቀጥሏል። ስለዚህ መሰላቸት ያለው ለአገዛዙ የጦርነት ዓላማዎች ለመሰለፍ ኦፍ ኮርስ አንዳንዶች ትግራይ ላይ ያለውን ሁኔታ ወጣቶች እንደዚህ ያደርጋሉ፣ እንደዚህ ይላሉ፣ እንደዚህ ሁኔታ ነው፣ በዚህ ሁኔታ ነው። ስለዚህ ትግራይ ላይ ያለው ሁኔታ የሚያሳየው በሌላም አንዳንድ አካባቢ የሚያሳየው የጦርነት አፒታይት አለመኖር ነው የሚል አርጊውመንት ይቀርባል። ብዙ መከራከርበት አይደለም። እውነታው ግን ወደድክም ጠላ እየመረረህም ቢሆን ጦርነት እየሰለቸህም ቢሆን ህልውናን የማስቀጠል ጉዳይ የዚህን አገዛዝ ግፎች የማስቆም የመመከት ጉዳይ ከብረት ከጠበንጃ ውጭ አማራጭ የላቸውም የሚለው ጉዳይ ለኢትዮጵያ ህዝብ ፊት ለፊት የተቀመጠለት አማራጭ። ሌላ መንገድ አለው የለም። ምርጫ ምን እንደሆነ አይቷል። ምክክር ምን እንደሆነ ያያየ ነው። የዚህ አገዛዝ ድራማዎችን በሙሉ አይቷል። ድርድር፣ ስምምነት በዚያ መንገድ የሚቆምና የሚፈታ ችግር አለው የለም አይቷል። ኢትዮጵያ ህዝብ ይቅርታና ፍቅር ምናምን ተብሎ ከሚገባው በላይ የተባሉ ቃላቶች በምን ደረጃ እንዳለቁ ተመልክቷቸዋል። ስምምነት አይሰራም፣ ድርድር አይሰራም፣ ፍቅርና ይቅርታ አይሰራም፣ ምርጫ አይሰራም፣ አውዱ ያንን አይፈቅድም ነው። ኖርማሊ እድል የለም የሚለውን አንተ አይደለም አክቹሊ እንትን እያልክ ያለው ግን አውዱ ያለው የሆነ ያለው ኤግዛክት አገዛዙ የፈጠረው የፖለቲካ ድባብ አውድ እንዲሆነዋል ነው። ስለዚህ ምንድነው አሁን ምን ብለህ ሰንጋ ሚጭን ተሽቀዳድሞ የሚሰለፍ ወጣት ታገኛለህ? ምክንያቱም እየታፈሰ እየታገተ ነው ወጣት ወታደር ሊሆን ያለው። ስለዚህ እነ ቀጀላ ወጥተው በማውራታቸው እነ ዳውድ ኢብሳ ወጥተው ስለሚያወሩ እነ ሌንጮ ለታ ወጥተው ስለሚያወሩ እነ አባዱላና ሌሎች ነባር ኦህዴዶች ወጥተው ስለሚያወሩ የኦሮሞን ወጣት በጸረ ሰሜንነት፣ በጸረ ትግራይነት፣ በጸረ አማራነት ብለው ታልኩ ያለፉትን 3 4 5 ዓመታት ምን አዲስ ነገር ይነግሩታል? ምን አዲስ ነገር ይጨምሩለታል? እድል ሊቀማ ነው፣ ታሪክ ሊቀማ ነው። ምን ያልተባላል? ራሱ ላይ እየደረሰበት ያለውን እኮ የኦሮሞ ማህበረሰብ ራሱ እየተመለከተ አይደለም እንዴ? የኦሮሞ ወጣት እያየ አይደለም እንዴ? ሁሉም እየተመለከተ እኮ ነው ምን እንደደረሰበት። ከአገዛዙ ቅስቀሳዎች በተጓዳኝ ምን እየደረሰበት እንደሆነ እያየ ነው ያለው። ምን አርገህ ምን ጨምረህለት ምን ሐሳብ ጨምረህለት የተለየ አመለካከት ለውጥ ያመጣልሃል? የደቡብን ወጣት ምን ብለህ ተከሰክሰው ነው? አሁን የአማራ ወጣት እኮ ማሰልጠኛ ጠበበን ጥሩን እያለ ነው ያለው። በሺዎች የሚቆጠር ወደ ክፍለ ጦር የማሰልጠኛ ጣቢያዎች እየጎረፈ ነው ያለው። ፋኖ ይኸውልህ 600 1000 ወጣት ለማሰልጠን የተለየ ጥሪና ቅስቀሳ አይፈልግም። ባለበት ኑ ነው የሚለው። የተዘጋጀ ወጣት አለ ለማሰልጠን። የማሰልጠን አቅም ካፓሲቲ ጥያቄ ብቻ ነው ያለው። በዚህ ደረጃ ያለን ወጣት ምን አርገው ወዴት ተወስዷል? የዲያስፖራ ልሂቃንን ቲክቶክ ላይ በማሟገት ወዲያና ወዲህ በማፋተግ ምን ይጨምራል? ኢንፋክት እኔ የሚመስለኝ ሰሞኑን የሰራችሁት ፕሮግራም እዚህ አገዛዝ ላይ ያደረሰው የስነ ልቦና ጫና ከባድ ይመስለኛል። በነገራችን ላይ እየመጡ ያሉ ነገሮች ይኸውልህ አይገናኙም፣ አይተባበሩም፣ አብረው ያወሩም የሚባሉ አካላት ማውራት መጀመር። ባለፈው እኮ እነ ልደቱ ባዘጋጁት ፕሮግራም ኢንተርኔት ዘግቶ እኮ ለማፈን የኢንተርኔት አፈና አካሂዷል። እነዚህን የመሰሉ ነገሮች የወታደራዊ ካውንስል ስምምነት ሊመጣ ነው የሚሉ ነገሮች እነዚህ ሁሉ ተደምረው ሰቀቀኑን የተለየ አድርገውታል። ይሄን ማፍረሻ ስልት መንገድ አላየም። አንድ እውነት ግን ግልጽ ሆኗል። የኢትዮጵያ ፖለቲካ ኃይሎች፣ የኢትዮጵያ ወታደራዊ ኃይሎች በመካከላቸው ካለ ልዩነትና ቅራኔ በላይ የዚህ አገዛዝ ክፋት ብሶባቸዋል። ከዚህ አገዛዝ
የከፋ ልዩነት የከፋ ቅራኔ የለንም ወደሚል ግንዛቤ እንደወሰዳቸው ግን መረዳት ይቻላል። በተግባር ምን ብለዋል ምን አድርገዋል አላውቅም። በትርክት ደረጃ እስከዛሬ መሟገቻ በሆነው እሳቤ ስንመለከተው ግን ካንተ አይብስብንም ነው እያለ ያለ ኢትዮጵያ ሕዝብ። ኦኤልኤ ወይም ፋኖና ኦኤልኤ ካንተ አይብስብንም የኛ ልዩነት እያሉት ነው። ቲፒኤልኤፍ እኔ ከአማራ ጋር ከፋኖ ጋር ያለኝ ጉዳይ ካንተ አይብስብኝም እያለው ነው ማለት ነው። እንግዲህ ከሆነ ናሬቲቭ ልክ ከሆነ አጋርነትና ትብብር ቋንቋ ቢነግር ካንተ አይብስብንም ይሄ ምን ማለት ነው? የኢትዮጵያ ሕዝብ ቁጥር አንድ ጠላቱን ለይቷል ነው የምንረዳው ለማለት ነው። እንድማለም ታንኪዩ። በጣም የሚገርም ነገር ነው ያነሳው አንሙት። የደቡብ ሱዳን የሴኩሪቲ አድቫይዘር የሳልቫኪር የሴኩሪቲ አድቫይዘር ቱት ጋትሉዋክ ፖርት ሱዳን ነበር ትናንትና። የቡርሃንንም ፕሮፌሰር ካሚል ኢንድሪስንም አግኝቷቸዋል ደቡብ ሱዳን ላይ አሚን ሱዳን ላይ ፖርት ሱዳን ላይ አሚን ካርቱም ነው የተገናኙት። ኦፍ ኮርስ የግንኙነታቸው ዓላማ የተገናኙበት መንገድ ዛሬ ከሱዳን የሚወጡ መረጃዎች የሚያሳዩት በደቡብ ሱዳን በኩል ሱዳን ላይ ሊቃጣ የሚችል ወታደራዊ ጥቃት ካለ እሱን ለማስቆም በሚደረግ ስምምነት ወይንም ደግሞ ንግግር ነው። መተማመኛ ለማግኘት የሚደረግ ስምምነት ወይንም ንግግር ነው። ደቡብ ሱዳን ላይ በተለይ ደግሞ የነዳጅ ምርቷ ወደ ገበያ የሚቀርብበትን የነዳጅ ማስተላለፊያ ቱቦዋ ወደ ፖርት ሱዳን የሚሄድበት ሁኔታ ስላለ በአንድም በሌላ መንገድ ደቡብ ሱዳን ላይ ጥገኛ ሆናለች። ያ ለሱዳን የሚሰጣት ሌቨሬጅ አለ። ግን የአርኤስኤፍ ፋይል ከደቡብ ሱዳን ወደ ሱዳን ሊሰነዝር የሚችለውን ጥቃት ለመከላከል ሱዳኖች የደቡብ ሱዳንን ድጋፍ የሚፈልጉበት ሁኔታ እንዳለ እየተመለከትን ነው። ዩናይትድ አረብ ኤምሬት እና አብይ አህመድ በአስቸኳይ ያስነጠቁትን ኩምሩክ እና ያንን ቀጠና መልሰው እንዲይዙ አቅጣጫ አስቀምጣለች። ትላንትና አሶሳ ላይ የአብይ አህመድ ጀነራሎች ከአርኤስኤፍ ጀነራሎች ጋር ንግግር እያደረጉ እንደነበረ መረጃ ምንጮቻችን ልከውልናል። ስለዚህ በሱዳን ጦርነት ውስጥ ግቡ እየተባሉ ነው እና አብይ አህመድ በጣም የሚያስገርሙ ፍጥረቶች ናቸው። በነገራችን ላይ አንዳንድ ሀገራት ለአብይ አህመድ ድሮን ይሸጣሉ፣ ለሱዳኖች ደግሞ ጸረ ድሮን ይሸጣሉ። እና አብይ አህመድ አዲስ የጦር መሳሪያ አለ ከተባለ የማይጎርፍ ደላላ የለም። ማዕድን እያስያዙ ነው መሳሪያ የሚገዙት። ጥሩ የመሳሪያ ማራገፊያ ሆነዋልና አብይ አህመድ ሬስትለስሊ ያለምንም ድካም ያለምንም ረፍት የራሳቸውን ህዝብ እየጨረሱ ነው ያሉት እና አብይ አህመድ ከኢትዮጵያ ህዝብ ጋር እየተዋጉ ነው ያሉት። አሁን ደግሞ ደቡብ ሱዳን ያንን ያስነጠቃችሁትን ቀጠና መልሳችሁ ካልያዛችሁ በቀጥታ የጦር መሳሪያ ድጋፍ አይደረግላችሁ፣ ስለዚህ መልሳችሁ ኩርሙክን እንድትይዙ የሚል አቅጣጫ ከጦር መሳሪያ የዲፕሎማሲ የገንዘብ ድጋፍ ከምታደርገው ኢትዮጵያ ላይ መታ ምርጫ ባትወዳደርም በኤምራቲ ንጉስ የምትተዳደረው ኢትዮጵያ ደግሞ በቀጥታ ወደ ሱዳን ጦርነት ልትገባ ዝግጅት እያደረገች ነው ያለችው። አንሙት ወደ ሱዳን ጦርነት እንዲገቡ ከባድ የጦር መሳሪያዎችንም ከትላንት ጀምሮ በርካታ የጦር መሳሪያ ሲያመላልሱ ነበር የነበረው። ወደ አሶሳ አርኤስኤፍን መልሶ አደራጅቶ በደቡብ ሱዳንና በዚህ በኩርሙክ በኩል መልሶ ማጥቃት እንዲጀመር ለማድረግ ጥረት እያደረጉ እንዳለ እየተመለከት ነው። በሌላ በኩል ደግሞ የሰላም ተደራዳሪ ያስመስለው ወርቅነህ ገበየሁ የሚባል ሌላ የኦህዴድ ክንፍ አለ። በነገራችን ላይ የኦህዴድ ክንፍ የሃይማኖት ተቋማትን ይመራል። የኦህዴድ ክንፍ ኢጋድን ይመራል። የኦህዴድ ክንፍ ሚዲያዎችን ይመራል። የውጭ ሀገር ሚዲያዎች ውስጥ ጭምር አለ። የኦህዴድ ክንፍ የዲፕሎማቲክ ተቋማቶች ውስጥ ይሳተፋል። ስቴቱን ካፕቸር ያደረገ ነው። በየዘርፉ ይሄንን ተልእኮ ነው የሚወጣው። አንድ ተልእኮ ነው የሚወጣው።
የሃይማኖት ማህበረሰቦችን የሚቀሰቅስ ይኖራል። አንሙት የኦህዴድ ክንፍ ነው ወይ ኡስታዝ ሆኖ ልትመለከተው ትችላለህ። ተልኮ ግን ዞሮ ዞሮ ስርዓቱን ጋርድ ማድረግ ነው። እሱም ጋቸና ሲርና ነው። በየትኛውም መንገድ ይገለጥ የሃይማኖት አባት ሆኖ ሊመጣ ይችላል። ዲፕሎማት ሆኖ ሊመጣ ይችላል። ኢጋድ ውስጥ ሆኖ ልታገኘው ትችላለህ። ኢኮዋስ ውስጥ ሆኖ ልታገኘው ትችላለህ። የተለያየ እንትን ውስጥ ተልኮ ሲወጣ ልታገኘው ትችላለህ። አምባሳደር ሆኖ ሊመጣ ይችላል። ፓስተር ሆኖ ሊመጣ ይችላል። ጳጳስ ሆኖ ሊመጣ ይችላል። የኦህዴድ ተልኮ ተሸካሚ ነው። ኢንስትሩመንት ተቋማቶቹን ሁሉ ለዚህ ፐርፐዝ ለዚህ ስርዓት ማስገዛት ነው ዓላማው። ዲፕሎማሲው ለዛ ጥቅም ይውላል። እያንዳንዱን ነገር ኦህዴድ ግድቡን ጨምሮ የኢትዮጵያን ስትራቴጂክ አሴቶች ጀነሬሽናል አሴቶች ለዚህ ይሄንን ጦርነት ለማሸነፍ ስርዓቱን ለመጠበቅ ሲል ለሽያጭ ያቀርባቸዋል። ምንም ጥያቄ የለው። ምንም ጥያቄ የለው። ማንኛውም ነገር ስልጣንን እስካስጠበቀ ድረስ it is not የኢትዮጵያ ናሽናል ኢንተረስት የሚባል ነገር የለም። ለምን there is no Ethiopia national በሚለው ኢንተረስት ውስጥ ኢትዮጵያ የለችም። because Ethiopia is captured። ኢትዮጵያ ከተያዘ አንገቱ ኢትዮጵያ ውስጥ ያለው ማን ነው? ኦህዴድ ነው ያለው። የኢትዮጵያን ጭንብል ለብሶ የመጣው ማን ነው? ኦህዴድ ነው። ኢትዮጵያማ እንዴት ህዝቦቿን በጦርነት በድሮን ትገድላለች? ኢትዮጵያ ብትሆን ኖሮ ያለው ኦህዴድ ነው። ተቋማቱ ኦህዴድ ናቸው። ፋይናንስ ተቋማቱ የፋይናንስ አርኪቴክቸሩ ኦህዴድ ነው። የኢትዮጵያ ኢንተርናሽናል ዲፕሎማሲ ኦህዴድ ነው። ሚዲያ ኦህዴድ ነው። ሃይማኖት ተቋማት ኦህዴድ ናቸው። እነዚህ ሁሉ ፍላጎቶች በነገራችን ላይ ለዚህ ነው በናሽናል ኢንተረስት ስም አማራን አታንበረክከውም። because there is no national interest while the nation is at war። ናሽናል የሚባለው ኢንተረስት ውስጥ የለንበትም። እዛ ፍሬም ውስጥ የለንበትም። ህዝባችን የለበትም። እዛ ውስጥ የምናየው ስብስብ አለ። የዛ ስብስብ ኢንተረስት ነው ያለው። ለዚህ ነው ለአብይ አህመድ የሚዋጋ ሰራዊት ቅጥረኛ ነው። የኢትዮጵያ ሰራዊት አይደለም። በዚህ ስርዓት የሚከፈለው የስርዓቱ ዘብ ነው። ስሙም ጋቸና ሲርና ነው። መከላከያ ምናምን የኢትዮጵያ መከላከያ እያለ ይነግዳል። በተጨባጭ ግን ስያሜው የዚህ ስርዓት ዘብ ነው። በኦሮሞ ህዝብ ስም ሊደበቅ ይሞክራል። በተለያየ ስም ሊደበቅ ይሞክራል። ይሄ አገዛዝ እና የዚህ አገዛዝ የዚህ የፍላጎት ልሂቅ ማን እንደሆነ ግን በትክክል ይታወቃል። ስለዚህ ለዩናይትድ አረብ ኤምሬት ፕሮክሲ ነው። እምቢ ማለት የማይችልበት ደረጃ ላይ ደርሷል። ወገቡ ገብጧል በመላላክ። ስለዚህ ይሄ ቡድን አንሙት አሁን ሱዳን ላይ ጦርነት እንዲያውጅ ተልኮ ተሰጥቶታል። በተመሳሳይ ሰዓት ሄዶ ሱዳንን እንደማስፈራሪያ ደግሞ ወርቅነህ ገበየሁን እየላከ በሱዳን ሰላም ውስጥ የራሱን አስተዋጽኦ እንደሚያበረክት ኃይል ሆኖ ለመቅረብ ደግሞ ጥረት ያደርጋል። በሌላ በኩል አሶሳ ላይ ወታደራዊ ዝግጅት ያደርጋል። የጦር መሳሪያ አሁንም ለአርኤስኤፍ እያስታጠቀ ነው ያለው።